ለመተላለፍ ያላልኩ ልጅነት ይበልጣል ነብይነት ይበልጣል የሚባል ብልጫ የለም። ልጅ ሆኜ ነው መሰለኝ እግዚአብሔር አገልግሎት አምኖ ይሾመኝ ልጅ ሳልሆን አይደለም። ስለዚህ ነብይነት ይበልጣል። የነገርኩ ነብይነት ከልጅነት ያለፈ እኮ ልጅ ሆነ የተሰጠ አደራ ነው። በልጅነት እግዚአብሔር ቤተክርስቲያንን ህዝብን እግዚአብሔር የወንጌል ተልእኮ በቃ መልክክ እኮ ባጭሩ ይልክ አታንዛዛው ብለህ ለዛ ነብይነት ይበልጣል ነው እያልክ ያለ። አይ ያንሳል ብዬ እንዳወራልን ፈልገህ ነው። ልጅነት ነው ነብይነት ነው የሚበልጠው? አጭር መልስ መልስ። እንዴ ልጅ ሳትሆን ሲቀጥል መጀመሪያ አገልግሎት የለም እኮ። ነብይነት ነው ልጅነት ነው የሚበልጠው? አጭር መልስ መልስ። አሁን ስለ ብልጫ ያወራኸኝ ነው ያባቴ ብሩ። ስለ ብልጫ ወይ አዳምጠኝ። አንተ ማለት ነው አንተ ብቻ ክርስቲያን አይደለም። አንተ ብቻ መጽሐፍ ቅዱስን ያነበብክ ይሄ እኮ ነው። ሻት ጊዜ ለማንኛውም አባ መጀመሪያ ስጡ፣ ከዛ በኋላ እናወራ። ስጡ። ይሄ ነው እኛ አንበሳ እንሰጣለን እንጂ እኛ አባ እንሰጥም። አባቴ አባ ለሴት ነው የሚሰጥ። መጀመሪያ አቤል አቡና ካልሰጠ አላወራም። መጀመሪያ አባ ለሴት ነው የሚሰጠው። በቃ ለምን ነገር እኮ የመጣህ መስሎን ነው። በእውነት ጌታን ይስጠኝ። አቤል አቡናን ፈልገዋለሁ። ግን ሙዚቃ መሳሪያ የመንፈሳዊ አገልግሎት አይደለም። አንተ ቤተክርስቲያን እመራለሁ የምትል ሰው ሙዚቃ የሚጫወትን ሰው የመንፈሳዊ አገልግሎት አይደለም ስትል በጣም ሶ ዲስሪስፔክት ነው የማስበው። ኢንሳይት መንፈሳዊ አገልግሎት አገልግሎት ከቸርች ውጪ ነው። ፕሮፌት ካቦት ቤተክርስቲያን የገዛ ያንተ ቤተክርስቲያን አምና አገልግሎት ያልሰጠች አንተ አገልግሎት ሰጠችው እኮ ሙዚቃ ተጫወት ብላ ሰጠችው እኮ አገልግሎት እኮ ይሄ አንተ ምንድን ነው የምትለው? ሙዚቃ ተጫዋች ነገር ስለ ኪቦርድ ነው የሚያወራው። ስማኝ፣ ስለ ሙዚቃ ስለ እያንዳንዱ ስለ እዛው ስላሉ ነገሮች እንጂ ከዛ ውጭ ግን ሌላው ሲያደርግ አንደኛ ሮንግ ነው። መንፈሳዊ ስርዓት አይፈቅድም። አንተ መንፈሳዊ አገልግሎት ምንድን ነው? የአንተ መንፈሳዊ አገልግሎትና ቁሳዊ አገልግሎት ብለህ ከፈልካቸው። መንፈሳዊ የሆነና ያልሆነ ብለህ ከፈልካቸው አይደል? አንተ ዋዳዚ ሲምን መንፈሳዊ አገልግሎት የሚባለው በአንተ ነብይነት ብቻ ነው ብለህ ነው የምታስበው? ያንተ አገልግሎት ብቻ ነው እንደዛ ያልኩ አይደለም። ለምሳሌ አሁን ፓስተር መጥቶ እዚህ ጋር ቢያወራኝ ፓስተር መጥቶ ቢያወራኝ ኮንክ አውራኝ ፓስተር ኮንክ እሰማሃለሁ። ካልሆንክ ግን ካቦድ ነኝ። ሰማ ካቦድ የት ቤተክርስቲያን የተሾምከው? እስኪ አንተ የትምህርት ዝግጅትህን በደንብ ንገረን እስኪ። አሁን አንተ እስኪ ካቦድ አንድ ነገር ልንገርህ። ቪዲዮ አብራና አንተ የትምህርት ዝግጅትህን ቤተክርስቲያን ለመክፈት ማለት ነው እስኪ አሳየን እስኪ። እኛ የቤተክርስቲያን መሪዎች አይደለንም። አንተ አይ ቲንክ ዩ አር ፓስተር ኦፍ ፕሮፌት ነኝ ብለሃል አይደል? ብላል ሳይሆን እግዚአብሔር ብሎኝ ወኛ ያገለገልኩ ያለው ሰው ነኝ። አየህ ይሄኛው ራሱ ንግግር ልክ አይደለም። እግዚአብሔር እንዴት ነው ያለ? እስኪ አስረዳን እስኪ። ምን አልከኝ? እንዴት አለ እግዚአብሔር? ማስረጃ ለማንኛውም አንተ ምን ቸርች ነህ? አንተ ምን ቤተክርስቲያን ነህ? ሳይት ካንተ እንጀምር። እኔ መሰረተ ክርስቶስ ቤተክርስቲያን ነኝ። ኤምኬሲ የመሰረተ ክርስቶስ ቤተክርስቲያን የምታምንባቸው የእምነት አቋሙ ምንድን ነው? እሱን እኔ እኮ እንትን ላይ አይደለም የመጣሁት ፈተና ላይ አንተ ማንም አይደለም እኔን ኤግዛሚን ልታረገኝ እኔ እያልኩ ያለው ስላንተ ነው። አንተም ከዛ ጠይቀኛል እኔ መልስልሃለሁ። እያወራን ያለ ነው ስላንተ። ካቦድ ላስወርድ ነብይን አንተ እንዳታስወርደኝ ብሎክ ላድርገው። ካቦድ ሌላ ጊዜ እንዳይመጣ አንደኛ እንትን ማት እሺ፣ አንዴ ዝጋው ማይኩ። አንድ ጥያቄ አለኝ። ማለት ቅድም ፕሮፌት ካልሆንክ የሚል ሀሳብ አንተ ላይ ሲያነሳ ሰምቼዋለሁ። ነብይነት ነው የእግዚአብሔር ልጅነት ነው የሚበልጠው? አጭር መልስ ነው፣ ማብራሪያ አልፈልግም። ካለ ፕሮፌትነት ነው ነብይነት ነው የእግዚአብሔር ልጅ መሆን ነው የሚበልጠው? ይሄ ለአንደኛ ክፍል ተማሪ ብቻ የሚጠየቅ ጥያቄ ነው እኮ። ለዛ ነው እኮ ማብራሪያ አልፈልግም። መልሱን ባጠር አድርገህ መልሰው። ልጅነት የሚባለው መጀመሪያ ልጅነት ሳትሆን ወደዛ አይነት መንፈሳዊ ጥሪ ወደዛ አይነት መንፈሳዊ ሸክም አትመጣም። ይኸውልህ ወደ ብልጫው ከመሄድ በፊት አገልግሎት የሚሰጥ በልጅነት ነው። አስቀድሞ ልጅ ሳትሆን በክርስቶስ ኢየሱስ በማመን ያገኘው ልጅነት
ስለዚህ ከዛ ልጅነት በኋላ ይበልጣል። እግዚአብሔር አምኖ የሚሰጥ አገልግሎት ነው። ስለዚህ የእግዚአብሔር ልጅ መሆን ይበልጣል ይበልጣል። አሁን እያወዳደርኩ እኮ አይደለም፣ ያነጻጸርኩ አይደለም። ልጁ ነው እኮ አሁን እኔ ልጅ ነኝ። ለምሳሌ እኔ ልጅ ነኝ፣ አንተ ልጅ ነህ ብለህ ጠይቀኝ። ስለዚህ እኔ እግዚአብሔር ልጁ አድርጎኛል። በክርስቶስ ኢየሱስ በማመን የእግዚአብሔር ልጅ የመሆን አሁን እሱን አልጠየቅኩም። ይኸውልህ ችግሩ ይኸውልህ፣ እስቲ ራስህን ፈትሸው እንጂ ልጅነት የእግዚአብሔር ልጅ መሆን ነው ነብይ መሆን ነው ብልጫ ያለው? ይኸውልህ ብልጫ ማሳነስና ማስበለጥ አይደለም። ይሄ ጥርህ በእግዚአብሔር የሰጠህን ጥሪ በማሳነስ ልጅነቴ ነው የሚበልጠው እንትኔ ነው የሚበልጠው። እሱ የሰው ኮንሰፕት የሰው አማርኛ ነው። ልጅ ሳትሆን ወደ አገልግሎት ስቀጥል ክርስቶስ የሞተው ነብይ ሊያደርግ ነው ልጅ ሊያደርግ ነው? ክርስቶስ የሞቱን መንገድ ያወራህ ነው። ኦኬ፣ ስለ ኢየሱስ ክርስቶስ የሞተውና የተነሳው ነብይ ሊያደርግ ነው። ኢየሱስ የሞተልኝ እኔን ለማዳን ደግሞም በማዳኑ ደግሞ እኔም በማመኔ ኢየሱስ ለኃጢአት እንደሞተ ደግሞም ሞቶ በሶስተኛው ቀን እንደተነሳ በልቤ አምኜ በአፌ መስክሬ እግዚአብሔር ልጅ የመሆን መብት አግኝቼ ከዛ በኋላ እግዚአብሔር ደግሞ ትልቅ የሆነውን የአገልግሎት አደራ ሰጥቶኝ ድርሻ ሰጥቶኝ እግዚአብሔርን የማገለግል በእግዚአብሔር ፊት እግዚአብሔር የሰጠኝ ትልቅ ጥሪ ያለ የእግዚአብሔር አገልጋይ ሁሉ ያስወራ እንደ ጥያቄው። ቆይ ማቲ አንድ ላደርገው እስቲ። ቆይ መሀል ቤት ሁንና ማቲ ካቦድ ይኸውልህ መልስ አለ። ሌላም ከፈለክ አላቅም ማለት ትችላለህ። አላቅም መልሱን አላቅም ማለት ትችላለህ። ኦኬ እንዴ ልጅ አደረገኝ ብቻ ነብይ ስለሆንኩ ሁሉንም ማወቅ ነው። ነብይ ስለሆንኩ ህይወት ያገኘሁት ልጅ በመሆኔ ነው። አንዴ ሳወራ አንዴ ስማኝ። አንድ ደቂቃ ነው የማወራው፣ ከዛ አንተ ታወራለህ። መልሱን አላቅም ማለት ትችላለህ። ከዛ ከፈለክ ደግሞ አይ ነብይነት ይበልጣል ማለት ትችላለህ። አመዛዝልና ዝም ብለህ በጭንቅላት ከዛ ልጅነት ይበልጣል ማለት ትችላለህ። አሁን አቤል እየጠየቀ ያለው አንተ ስታስበው ከልጅነትና ከነብይ ከመሆን የቱ ይበልጣል? እስቲ አንዱን ጥራ። አላቅምም ትችላለህ። ሁሉንም ማወቅ የለብህም ፕሮፌት ስለሆንክ ምረጥ። ሲቀጥል ሁሉን የሚያውቅ ማንም የለም ምድር ላይ። እሺ መልስ የሚያውቅ ሰው ምድር ላይ ልክ ነህ። መልሷን እዚህ ውስጥ ያላችሁ ሙሉን አውቃለሁ የምትሉ ከሆነ በእውነት ትይብት ነው፣ አመፅ ነው በእግዚአብሔር ፊት። ሁሉን አውቃለሁ የሚል ሁሉን የሚያውቅ ይኸው እግዚአብሔር ብቻ። እሺ ሐዋርያውን ጳውሎስን የሚያክል እንኳን ሁሉን አውቃለሁ ብሎ አላወራም። አንተ 20 እና 30 ሰው ይዘን በ30 ባያ ወንድምህን አንስተህ እያማ አገልጋይ እንትና ያልክ እያወራ አንድም የመጽሐፍ ቅዱስ ኮንሰፕት የሌለው ወሬ እያወራን እየዋለን ከዛ በኋላ ደግሞ አሁን እኔ እስካሁን ድረስ ስላንተ አላወሩ። አንድ ጥያቄ ነው የጠየቅኩ። ነብይነት ይበልጣል ልጅነት? አሁን እያወራክ ትላለህ፣ ትቢት ትላለህ፣ ብዙ ነገር እያልክ ነው። እኔ አሁን ምንም አላልኩም። ከገባው አንድ ጥያቄ ልጅነት ነው ለውይይት ያለው ማቴ ሁሉን መልስ በመለሳችን ላይ መግባባት አትችልም እኮ ማቲ። መልስ ነገርኩት እኮ እኔ እግዚአብሔር ልጅ ነኝ አይደለም። እኔ ልጅ ነኝ ከኔ ጀምር። እኔ እግዚአብሔር ምርጫ ነው። እኔ ልጠይቅህ አንዴ ስማኝ። ምርጫ ነው። ጥያቄ ቁጥር 1 ከልጅነትና ከነብይነት የቱ ይበልጣል? ሀ ልጅነት፣ ለ ነብይነት፣ ሐመሩሃ መልሱን አላቀውም። አለቀ። ከሶስቱ ምረጥ። ሀ ልጅነት፣ ለ ነብይነት፣ ሐመሩሃ አላቀውም። እግዚአብሔር አስቀድሞ ሙሉ መናገር አይጠበቅብህም። ወይ ሀበል ወይ ለበል ወይ ሐመሩሃ እኮ እድል ሰጠኛል። ልጅነት፣ ለነብይነት፣ ሐመሩሃ አላቀውም። መጀመሪያችን ተናግረህ ነው የምታወራው። ተናገርች። ጥያቄ ጠይቄሃለሁ። አላቀም አለበት ምርጫው። መልሱን ነው ግን የምትናገረው። ወይ ሀ ወይ ለ ወይ ሐመሩሃ ከዛ ታብራራለህ። አስቀድሞ እግዚአብሔር ልጅ የመሆን እድል ሰጠኝ። ዝም ብለህ ስማኝ። ሀለ ሐመሩሃ ሀለሃ ምንድን ነው? ሀለሃ
ምንድን ነው ማለት አሁን የጠየቅኩ ነው። አክብብ ነው አክብብ አንዱ ወይ ሃና አክብብ ወይ ለና አክብብ ወይ ሐመር ሃና አክብብ እኮ ላውራሽ። አንተ እኮ አላስወራልከኝ። በምን አፌ ላውራሽ? አፌን ያዝክ እኮ ነው እንዴ አንተ ይሄን መመለስ አቅቶ ሆኖ ወይ? እሺ እኔን ወክለኝ። እሺ አላቃተኝም። ውክልና ስጠኝ እኔ ልመልስ እኮ ልቀጥ። ለኔ አሁን ይኸውልህ ለኔ አሁን ላቅልልልህ። በቃ ጥያቄው ከብዶሃል። ለኔ አሁን መልሱ ሃ ነው። ለአንተ ምንድን ነው? ሃ ማለት ልጅነት ነው። ለነብይነት ሐመሩሃ አላቅም ነው። እኔ አቤላ ጠይቆኝ ቢሆን ኖሮ ሃ ልጅነት ነበር የምለው። አንተ ምንድን ነው የምትለው? እኔ የምለው እኔ ነው የኔን ነው። እኔ እንደዚህ ነው። እኔ እንደ አቤላ ቡና አይደለም። እኔ እንደሱ አይደለም። እሱ የሱ መረዳት ነው። እኔ እንዲህ ነው የምለው። እግዚአብሔር አስቀድሞ ልጅ አደረገኝ። ከዛ በኋላ እግዚአብሔር ጸጋ ሰጠኝ። በዚህ ጸጋ ደግሞ የእግዚአብሔር መንግስት የማገለግል የእግዚአብሔር አገልጋይ ነኝ። ስለአንተ ማን ጠየቀ? አሁን ጥያቄው እኮ ስለአንተም አይደለም ሲጀመር። አንዴ ግን ላስረዳው። አንዴ ማቲ ጥያቄው እኮ ጀነራል ጥያቄ ነው። ጀነራል ጥያቄ ነው። ኦኬ ለሌሎች ነው መልስ ስጣቸው የምትለኝ? አይ ላንተ ከልጅነትና ከነብይነት የቱ ይበልጣል? ለኔ ልጅነት ነው ነብይነት ነው ወይስ አታውቅም? አላውቅም በለኝ። ችግር የለውም። እኔ በልጅነት ነው ነብይነትን ያገኘሁት። ስለዚህ ልጅነት ነው ሃ ነው የሚቀድመው ነው ወይስ የሚበልጠው ነው? እናንተ እኮ የሚቀድመው እኮ አይደለም ያልከኝ። የሚበልጠው የሚቀድመው ብለህ ነው መጠየቅ ያለ። አጠያየቅ ልክ አይደለም። የሚቀድመው የቱ ነው? አይ የሚበልጠው። አይ ስለብል እንደዛ አይጠየቅማ። እንደዛ አይጠየቅ። እሺ አይበላለጡም። ምኑ ልጅነትና ነብይነት አይበላለጡም? ልጅ ሳይሆን ሰውዬው እኮ ይኸውልህ በደንብ ስመኛ። ልጅ ሳይሆን ለምሳሌ አንተ ፓስተርነት ነው ሐዋርያነት ነው ወንጌላዊነት ነው የሚበልጠው። ብልጫ መጽሐፍ ቅዱስ ውስጥ አላስቀመጠም። እሺ ይበልጥ ግን በልጅነት የተሰጠ ትልቅ አደራ ስለሆነ አይ ቲንክ አማርኛ ችግር ነው። ቆይ ላብራራለህ። አንዴ ላብራራለህ። አሁን ለምሳሌ እኔ ልጅ ብቻ ነኝ። አንተ ደግሞ ልጅም ነህ ነብይም ነህ። የሚበልጠው የቱ ነው? ካንተና ከኔ ካንተና ከኔ። እኔ ልጅ ብቻ ነኝ። አንተ ደግሞ ልጅም ነህ። በልጅነታችን ስመኝ ልጅ በመሆናችን ሁላችንም ልጅነትን ያገኘነው በጌታ በኢየሱስ ክርስቶስ በማመን ስለሆነ የተጠየቀውን ጥያቄ ብቻ መልስ እኮ ልቀጥል። እኔ አስፍቼ ላውራ። አንተ ኖር አንፈልግም በእናትህ እንዴ። ኧረ በቃ ተውት። በቃ ይሄ ልጅ ምንድነው? ቀደም ምን አለ? ወደ ሰንሰለት ውስጥ የሚገባ ነው የሚመስል። ወደ ሐሳቤ ልግባ። በቃ መሀል ላይ ዲስትራክት እንዳያደርግ ወደ ሐሳቤ ልግባ። ላውራ እኔ በእኔና በአንተ መካከል አንተ አቤል አውራ እኮ እድል ስጡኛ። ቀደም ምን አልከው? ማቲን ስለ መርመር ሲናገር ነብይ መሆን አለብህ ይሄን ለማወቅ አልከው። አንተ አንዴ ልጨርስ ሐሳቤ አታቋርጥ። እና ሪኳየርመንቱ የመንፈሳዊነት ጥግነት ልጆች መሆን ነው። መጽሐፍ ቅዱስ ሲናገር ሮሜ መጽሐፍ ምዕራፍ 8 ላይ እንደዚህ የሚል ቃል አለ። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ የመረጣቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗልና። እግዚአብሔር ራሱ የመጀመሪያው የሐሳቡ ውሳኔ የልጁን መልክ እንድንመስል ነው። የልጁ መልክ ምንድን ነው? የልጁ መልክ የአምላኩ መልክ ነው። ያንን መልክ በባህሪ የሆነውን መልክ እንድንመስል ነው። ለምሳሌ መጽሐፍ ቅዱስ ሮሜ መጽሐፍ ምዕራፍ 8 ቁጥር 28 ላይ እና እኔም ላንብብ። እግዚአብሔርም ቁጥር 28 ላይ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና። ስለኛ ነው የሚያወራው ሐሳቡ። ስለዚህ የልጁን መልክ ስለመምሰል ነው የሚያወራው። አስቀድሞ የወሰናቸው እነዚህን ደግሞ ጠራቸው። በደንብ ስማ፣ ወደ ጥሪውም የመጣ ነው። ጠራቸው፣ የጠራቸውንም እነዚህን ደግሞ አጸደቃቸው፣ ያጸደቃቸው እነዚህን ደግሞ አከበራቸው ያለ ቀጥለው
ታዲያ ይሄ ሁሉ ሀሳብ የተጠሩትም ያጸደቃቸውም ያከበራቸውም ልጅ ያደረጋቸው እንጂ ስፔሲፊክ ነብዮችን አይደለም፣ ሐዋርያቱንም አይደለም፣ ወይም እንደዛ ደግሞ ነው። እኛ እኮ እንደዛ ፓስተሮችንም አላወራም። አይደለም። እሺ አንተን ልቀጥል። ያሰፋው እንጂ እኔ አላወራሁም። እንደዛ አላወራሁም። ኧረ እባክህ 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 ብራዘር ተው እናወራ። እኔ አላወራሁም። እየተማማርን ነው። አሁን አንተ ላይ እኮ አልመጣሁም እኮ ምንም ያረኩ ካቦድ የለም። ሚት አድርግ በጣም እስኪ አንዴ። ካቦድ ሚት አድርግ። አንተ ላይ እስካሁን እኮ ሀሳብ አልሰጠውም። በነገር ላይ ምን አልኩ? አንተ ምንም ያልኩ ነገር የለም እስካሁን። ወደ አንተ ምንም ሀሳብ የሰጠሁት ነገር የለም። እኔ ስለ ልጅነት መልክ ነው እያወራ ያለሁት። ጨርስ። አንዴ ከማቲ ጋር ልጨርስ። ጭቅጭቁን ማለት የጠየቀኝ ልጨርስ። የጠየቀው ጥያቄ አለ ማቲ? አዎ ጠይቆኛል። ምን ጠየቅኩ? አልጠየቅኩም። አሁን የጠየቀኝ ልመልስልህ። ሀ ብለህ ወይ ለብለህ ወይ ሀመሯ ብለህ ከመለስክ መልስ። ይሄ እኮ የአቤል ጥያቄ ነው። እኔ ዝም ብዬ ካልተግባባን አንተ ነው የጠየቀኝ። ልጠይቅ ብዬ ነው የጠየቅኩ። አንተ ደግሞ ሀለ ሀመሩሃ ማለት አልፈለግክም። ስለዚህ ጥያቄው ዘሎሃል። አንተ ነብይነት ካልክ እኔ አልወጣኝም። ስለዚህ ቀልዱስ ቀልድ ነው። ወደ ቁም ነገር ቀልዱስ ቀልድ እኔ ነው። ልጅ መሆኔን አምናለሁ። የእግዚአብሔር ልጅ ነኝ። ይህን ልጅነት ያገኘሁት በጌታ በኢየሱስ ክርስቶስ በማመን ነው። ስለዚህ ልጅ መሆኔን እድል ባገኘው ሰዓት ደግሞ እግዚአብሔር ተጨማሪ ታማኝ አድርጎ ለዚህ አገልግሎት ሾመኝ። ያንተ የአገልግሎት ድርሻ ምንድን ነው በቤተ ክርስቲያን ብዬ ጠየቅኩ። ከዛ ሙዚቀኛ ነኝ አልክ። ኦኬ ሙዚቀኛ ከሆንክማ እንደዚህ ያለውን የአገልግሎት ድርሻ ሳይሰጥ ቤተክርስቲያን እንዲህ ላለው አይነት ጥሪ ኃላፊነት ሳሰጥ መተህ ሚዲያ ላይ እንዲና እንዲህ ነው እንዲና እንዲህ ብትል ቤተክርስቲያንን ታፈርሳለህ። ቅዱሳንን ማለትም የተሟላ ጸጋ ኖሮክ ለምሳሌ ሐዋርያነትን እንዲመረምር የተሰጠው ሐዋርያ ነው፣ ራሱ ሐዋርያ ነው። ለዚህ ነው አየህ መጥቶ ዮሐንስ ጋር ነው አይደል? ለዛች ቤተክርስቲያን ዮሐንስ ራእይ ላይ ሐዋርያ አንድ የሰዎችን ጨርስ። ቆይ ልቀጥል። እኔም ላውራ እንዴ? ሁሉ እኔ ሊሰማ አልክ እኮ አውቃለሁ። ቲክታክ ላይ አንተን ሊሰሙ ይችላሉ። እኔ ግን ላውራ ያለኝን ከዛ አንተ ትቀጥላለህ። ትክክለኛ መልስ ስላልመለስክ ማነው አስወጣችሁት እንዴ? አስወጥቼው ነው በቃ። ምንም እንትን እርባናም የለውም። አዎ ለምን ከሰው ጋር መግባባት እንዳልቻልክ አላውቅም። አሁን እኔ ፒስፉል ሆኜ ነው ያወራሁት። ክርስቲያንስ ደግሞ እኔ ሊድ እንዴት እንደሚያደርጉ እኔ ግራ ይገባኛል በዚህ ካራክተር። እኔ አሁን እንትን አላልኩም፣ አልጎረበትኩም፣ አልነቆርኩም፣ ወጋ አላረኩም። አቃጥታ ወደ ሀሳቤ ነው የመጣሁት። አሁን ስለሚመስላቸው ነው ነብይነት የሚበልጥ ሐዋርያ መሆን የሚበልጥ ይሄ ስሙን ታይትሉን መያዝ የሚያስበልጣቸው ይመስላቸው አለ። የአገልግሎትና የአገልጋይነት ዴፊኒሽኑ ኢየሱስ የሰጠው ነው፣ እናንተ የምታብራሩት አይደለም። ኢየሱስ ካብራራው ውጪ አንቀበላችሁ። ኢየሱስ በማዕድ ከተቀመጡና በማዕድ ዙሪያ ያሉትን ሰዎች ከሚያስተናግዱ እንዲመገቡ ከሚያደርጉ አስተናጋጆች የቱ ነው የሚበልጠው ብሎ ጥያቄ ያቀረበ። ሐዋርያቱ ደቀ መዛሙርቱ በማዕድ የተቀመጡት ይበልጣሉ ሲሉት እኔ በመካከላችሁ ይሄን እንደዛ ነኝ፣ በማዕድ የተቀመጡትን ማገለገል ነኝ። የአገልግሎት ዴፊኒሽን ይሄ ነው። ይህንኑ የአገልግሎት ዴፊኒሽን ሐዋርያው ቅዱስ ጳውሎስ ሁለተኛ ቆሮንቶስ መጽሐፍ ላይ ይሄድና እንደ ክርስቶስ ባሪያ እንደ ሎሌ አገለገልናችሁ ይላል። እንደ ባሪያ ነው ያገለገልናችሁ፣ ራሳችንን እያማጠንን እንደ ክርስቶስ ሎሌና ባሪያ ነው ያገለገልናችሁ እንጂ እንደ ሐዋርያ ልንከብድባችሁ ሲገባን ያንን ጉዳይ ራሱ አልከበድንባችሁ ሲል እንሰማዋለን። ጳውሎስ ሐዋርያ ሲሆን እንደ ሐዋርያ ለመክበድ እንኳን የማይፈልግበት ዋናው ጉዳይ ምንድን ነው? ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ ሐዋርያቱን ያገለገላቸው እግራቸውን በማጠብ የሚበላውን በማብላት ልዩ ድርሻ ልዩ ስፍራ ሲፈልግ አትመለከቱትም። በአገልግሎቱ ኢየሱስ በምድር ላይ በነበረ ወቅት ማለት ነው። እንደውም እግራቸውን ሲያጥብ ታያላችሁ፣ አብሯቸው የሆነውን ሁሉ ሲያደርግ ታያላችሁ። አሁን እንዳሉት አገልጋዮች አይደለም። ለዚህ ነው በነቢያት መጽሐፍ ላይ ስለሱ የተመሰከረለት አንድ ምስክርነት ንጉሥሽ የዋህና ትሑት ሆኖ በአህያ ውርንጭላ ላይ ወደ አንቺ ይመጣል አለ። ወደ ኢየሩሳሌም ደጅ ወደ ቅጥሯ የገቡ በጣም ብዙ ነገስታቶች አሉ። አብዛኞቹን ወይ ለውጊያ ወይ ከውጊያ መልስ ከድል ነው የሚመለሱት፣ ወይ ተሸንፈው ነው የሚመለሱት። እና ኢየሱስ ግን ሲመጣ ያውቀው ነበር ወደ ኢየሩሳሌም የሚገባው ራሱን ቤዛ ሊያደርግ ሕያው መስዋዕት ሊያደርግ ነው እንጂ የሆኑ ሰዎች ላይ ራሱን ለመጫን አይደለም።
ምክንያቱም እሱ ዓለም ከመፈጠሩ በፊት ሁሉን መፍጠር የሚችል ፈጣሪ ነበረ። መላእክት ከመኖራቸው በፊት ይህ ግዙፍ ዓለም ሕያው ከመሆኑ በፊት በእግዚአብሔር ሕያው ቃል ከመጽናቱ በፊት ዓለማት በእግዚአብሔር ልጅ በክርስቶስ ቃል ነው አይደል የተመሰረቱት። ዓለማትን በቃሉ ደግፎ ከማኖሩም በፊት ኢየሱስ ክርስቶስ አምላክ ጌታም ነበረ። የማንም ክብር አያከብሩም። የማንም ጩኸት፣ የማንም እልልታ አንድ ኢንች ወደ ላይ ከፍ አያደርገውም። ሲመጣ ግን ሐዋርያው ቅዱስ ጳውሎስ የፊልጵስዩስ መጽሐፍ ምዕራፍ 2 ላይ ራሱን ባዶ አደረገ፣ ከአብ ጋር መስተካከልን አልቆጠርም። የአገልግሎት ዴፊኒሽን ይሄ እኮ ነው። እናንተ አሁን ውስጥ እንደምታደርጉት አይደለም። ልጅነት ያነሰ የእግዚአብሔር ልጅ መባል በጣም ኢምንት ተራ ነገር፣ አገልጋይ የሚል ቅጥያ መፍጠር በሰው ላይ ራስን የመሾም ያክል ስለሚሰማችሁ ነው። እሱ ግን ከአብ ጋር ስልጣንን እንደ መቀማት አልቆጠረም። ይልቁንም ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኘ፣ ለሞትም ያውም ለመስቀል ሞት እንኳን የታዘዘ ሆነ። በዚህም ምክንያት እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ሃሌሉያ! ይሄ የእግዚአብሔር ልጅ የሕያው አምላክ የእግዚአብሔር ልጅ ቸርነት፣ ደግነት፣ በጎነት፣ የእግዚአብሔር ርኅራኄና ምሕረት ማለት ነው። አያሳዝንም? የእግዚአብሔር ምሕረትን አሁን የጻፍከው ትክክለኛ ጽሑፍ ነው። አሁን የእግዚአብሔርን ቃል ነው እያወራ ያለሁት። አትሊስት ስለአንተ እንኳን አላወራሁም፣ ስለአንተ እንኳን አስተያየት አልሰጠውም። እና ትልቁ ጉዳይ አገልግሎት ዝቅታ ነው። አገልግሎት ራስን ማማጠን ነው። ራስን መስዋዕት ማድረግ ነው። ራስን ቀንና ሌሊት ለሚገለገሉት ሰዎች ሰርቪስ ራስን መስጠት ነው። ከዛ ብድራትን ዋጋን ከቀጣሪው ከሰጪው ስጦታውን ከሰጠው አምላክ መቀበል ነው። ለዚህ ነው ከሰዎች አይደለም የተቀበለው። ጳውሎስም እንትን ሲያደርግ ሊሄድ እናፍቃለሁ አለ። ምክንያቱም በስተመጨረሻ ላይ ሲናገር ሩጫውን ጨርሻለሁ፣ መልካሙን ገድል ተጋድያለሁ፣ ሃይማኖቴን ጠብቄያለሁ፣ ከዛ የክብርን አክሊል ከእጁ ደግሞ እንደምቀበል አውቃለሁ አይነት ነገር ይነላል። ይሄንን የሚለን ሸላሚ ዋጋ ከፋይ እግዚአብሔር እንጂ ሰዎች ሁሉ አይደሉም። አሁን ማን ላይ ነው አለቃ ለመሆን የምንሞክረው? ማን ላይ ነው እኛ የተሻለን እንደሆን የምንሞክረው? ሪችማን ምናምን የምትባሉ ሰውዬ አንድ አደጋግም ኮመንት ፕሊዝ። ሰውዬ ነቢያት የእግዚአብሔር ልጆች አይደሉም። አብዛኞቹን ጠንቋዮች አይደሉም፣ የእግዚአብሔር ልጆች አይደሉም። በእግዚአብሔር ስም የሚነግድ የእግዚአብሔር ልጅነት የልጅነት መንፈስ ውስጡ ያለ ሰው የለም። በሐሰት በስሙ የሚነግድ የእግዚአብሔር ልጅነት ውስጡ ያለ ሰው የለም። የእግዚአብሔር ልጅ የሆነ ሰው መንፈስ ቅዱስ ይወቅሰዋል፣ ወደ እውነት ሁሉ ይመራዋል። 10 ጊዜ ደህና ነገር ወጥ እንዳማረለት እንትን ደጋሽ ሰዎቹ ፊት ምልስ ትላለ እና በትክክል ስሙን የሚፈልጉት ያልተሰጣቸውን ተሰጠን ብለው እግዚአብሔር ሳይናገራቸው ራሳቸውን እግዚአብሔር እንደገለጣቸውና እንደተናገራቸው አስመስለው የሚናገሩት ሰዎች አብዛኞቹን በስሙ የሚገኝ የከበሬታ ስፍራን ፍለጋ እንጂ የአገልግሎቱ ሸክምም ሕይወትም ኖሯቸው አይደለም። ለዛ ነው የብሉይ ኪዳኑንም የአዲስ ኪዳኑንም አገልጋዮች የማይመስሉት። እስቲ ና ግባ ብሎክ አድርጌያለሁ። የሆነ ቦታ ቀኑን ሙሉ የምትሰድበኝ ሰው ነህ። ብሎክ አድርጌያለሁ። እኔ ቤት ውስጥ አውቃቸዋለሁ። ብሎክ አደረኩ ማለት ሰድበኛል ማለት ነው። ክፉኛ ሰድበኛ። ና ግባ እስቲ ኮመንት ላይ ከምትንጫጫብኝ ማለት ነው። እንደዚህ አሁን እንደወጣው መስማት እንደማይችል ሰው ዝም ብለህ የምትለፈልፍ ከሆነ ደግሞ አዝናለሁ። ሲጀመርም አልሰደብኩኝም። አቤል አቡና ያው የምታወራው ነገር ልክ ስላልሆነ ለመናገር ፈልጌ ነው። ምንድን ነው የምትለው? ንገረኝ እስኪ። ልጅነት ነው ነብይነት ነው ይበልጣል? መልስ የጻፍከውን ኮመንት ላይ። ሁለቱ ኮምፔር የሚደረጉ ነገሮች አይደሉም። ሲጀመርም ሰው ልጅ ሳይሆን ነቢይ ሊሆን አይችልም። ልጅ ሳይሆን ነቢይ ሊሆን ይችላል። አይችልም። ይችላል። የእግዚአብሔር ነቢያት የእግዚአብሔር ልጆች ናቸው። እኔ እስከማውቀው አንዱ ነቢይ የእግዚአብሔር ነቢይ ስለመሆናቸው እናወራለን። እኛ ስላልሆኑ ነው የእግዚአብሔር ነቢይ ስላልሆኑ ነቢይ ልጅነታቸውን ትክክል አይደለም የምንለው።
ለምሳሌ ይቅርታ አድርግልኝ፣ እነሱን ነቢያት አይደለም። እነሱ የእግዚአብሔር ነቢይ ካልሆነ እነሱን ነቢይ ነው አይደል? ጆይ ጭሮ ነብይ ነው አይደለም ለአንተ? የእግዚአብሔር ነቢይ ካልሆነ የእግዚአብሔር ነቢያት ግን የእግዚአብሔር ጆይ ጭሮ ነብይ ነው አይደለም ለአንተ? የእግዚአብሔር ነብይ ነው አይደለም ለአንተ? ንገረኝ። እኔ ፐርሰናሊ አሁን የማንንም ስም አልጠራም፣ መመስከር አትችልም። ነገር ግን እንደ እግዚአብሔር ቃሉ መመስከር አትችልም። ጆይ ጭሮ የእግዚአብሔር ነብይ ነው አይደለም ለአንተ? መስክር እኮ። አሁን አንተ የሰውን ስም ጠርተህ ዩሱፋ የእግዚአብሔር ልጅ ነው የሰውን ስም ጠርቼ ማውራት የእግዚአብሔር ነብይ ነው አይደለም? መስክር በቃ። አሁን የጠየቅኩን ሄኖክ ጄፒኤስ የእግዚአብሔር ነብይ ነው አይደለም? መልስ። ጩፋም ይሁን ማንም ይሁን የሰውን ስም አልጠራም። ባይብሊካሊ ግን እነግርሃለሁ። ባይብሊካሊ ይልክ እኔ ባይብሊካሊ ነብይ ተብለው የእግዚአብሔር ያልሆኑ ሰዎችን ላሳይ ይችላለሁ። ማቴዎስ ወንጌል ምዕራፍ 7 ታዲያ የነቢያት ኦፊስ ባይብል ላይ እንዳለ ታውቃለህ አይደል? ኦፊስ አትበል በእናትህ። አስተማሪዎች፣ ነቢያት፣ ሐዋርያት። ተረጋጋ። አንድ ብራዘር እኮ አለ ወይስ የለም? አንተ ተረጋጋ። የንግግር ባህል ይኖራል። ተረጋጋው። በቃ ዝም ብለህ አውቶማቲክ ላይ ትሆናለህ፣ ትለቀዋለህ። አንግባባም፣ ከዛ አስወርደኝ ትላለህ። ተረጋጋ እንጂ። ሲጀመር ስለ ኦፊስ ያወራክ ሰው የለም። ልጅነት ነው ነብይነት ነው የሚበልጠው የተባልከው ልጅ ሳይሆኑ ነብይነት የለም ትለኛለህ። አሁን ላይ ያሉ ሐሰተኛ ነቢያቶች የእግዚአብሔር ልጆች አይደሉም። ሐሰተኛ ነቢያቶችን አላልኩም ትለኛለህ። ሐሰተኛ ነቢያቶችን ካላልክ ስፔሲፊክሊ በዚህ ሚዲያ ላይ በስፋት አገሪቱ ላይ የሚታወቁ 10 ወይ 5 ነቢያቶች ጠራላለው። እከሌ ነው አይደለም ትለናለህ። እንደ እግዚአብሔር ቃል መዘረ የሰው ስም አልጠራም ካልክ ለማን ነው ዲፌንድ የምታደርገው? ማን ነው እየተከላከልክ ያለው? ለየትኛው ሰው ወግነ ነው ጥብቅና የምትቆሙ? ኮመንት ላይ ጣት እስኪፈርጥ ድረስ ደጋግማ አይንህን አጨንቁረ ይህን ብርድ ልብስ ውስጥ ስልክህን አስጠግተ ስክሪኑን ደጋግመ ኮፒ ፔስት የምታደርገው ማንን እያሰብክ ማንን ለመከላከል ነው? ስጦታውን ልትከላከል ነው? የእግዚአብሔርን ስጦታ ልትከላከል ነው? የእግዚአብሔር ቃል አሳስቦክ ነው? የነብይነት ኦፊስ በቃ ውስጥህን ነክቶት ነው? አሊያም ደግሞ የምትከላከላቸው የምትከተላቸው ሐሰተኛ ነቢያቶች አሉ። እነዛን ሰዎች ፕሮቴክት ለማድረግ የግድ እውነተኛ በሚል ስም ተደብቀ መፋለም አለ። ማንንም ፕሮቴክት ላደርግ አልችልም። እኔ ከነዛ ሰዎች መካከል አሁን እከሌ እውነተኛን ነብይ ነው አይደለም ብዬ ብጠይቅህ አንተ የምትከተለውን የምትካደመውን አንድ ጠንቋይ አላጣው። ከ5 ሰዎች አንድ ጠራልሃለሁ። አንተ የምትከተለው በልብህ ይዘህ እየተሟገትክለት ያለውን ሰውዬ ማለት ነው። እኔ ሰውን የሚከተል ሰው አይደለሁም። በመጀመሪያ ይሄንን ሰው ማትከተል ከሆነ ሰው የምትከተል ካልሆነ ሰውን አይጠላም። መጀመሪያ ሰው የማትከተል ከሆነ እየተወራ ያለው መጽሐፍ ቅዱስ ነው። ለምሳሌ አገልግሎት ትህትና ነው ብዬ እያወራው፣ አገልግሎት ራስን ዝቅ ማድረግ ነው። አሁን ላይ ያሉ የትኛውም ነቢያት በሰው ላይ ራሳቸውን ሹም ለማድረግ ራሳቸውን የበላይ ለማድረግ በጋርድ ለመጠበቅ በልዩ መኪና ለመሄድ ኤክስፔንሲቭ የሆነ ላይፍ ስታይል ፋንሲ የሆነ ላይፍ ስታይል ለመምራት ነው አገልግሎቱንም ስሙን የሚፈልጉት። የከበሬታ በአጃቢ ለመሄድ ልክ ነው። አንተ እንደዚህ ትላለህ። ልክ ነው። እሺ እንደዛ ሊሆን ይችላል። አንተ ሙሉ ሰው ሊሆን ይችላል ነው። አንተ ላይ የሆነ ጉድለት የለብኝም። ሰው አንተንም እንኳን ይሰማል አይደለ? ሰው እስከሆነ ድረስ ሰው ፐርፌክት አይደለም። በመጀመሪያ ይሄን ማወቅ አለብህ። ጥፋት አለበት፣ ጉድለት አለበት። አንተ ይሄን ሁሉ እያወራህ አንተን አስተምሮ ያወጣው እንደ ዮናታን ሁሉ እየተሳደብክ አንተን ሰው እየሰማ አይደል? ማን ነው ባንተ ላይ ያወራው? ስም አልጠራም አላልክም? ለምንድን ነው ስም የጠራው? የሰው ስም እኮ ታዲያ አንተ እኮ ነው ያስወራኝ። ሰውን አትጥራ ብያለሁ። ሰውን አትጥራ ብያለሁ። በራስህ ላይ አትመጻደቅ እንዴ። ሰውዬው በመጀመሪያ የእግዚአብሔር አገልጋይ ከሆንክ ልጅ እንደ እግዚአብሔር ቃል ለምን አታወራም ማለት እንደ እግዚአብሔር ቃል ሰውን መተቸት አይደለም። እንደ እግዚአብሔር ቃል እንትን ማለት ሰውን መተቸት ሳይሆን ቃሉን መናገር በፍቅር መናገር ነው። አለ አንዴ ሰውን ሪችማን ዝም በላ አንዴ። ሰውን መተቸት ማለት መዝለፍ፣ መገሰጽ፣ መምከር ስም ጠርቶ አለ መጽሐፍ ቅዱስ ውስጥ። ላሳየህ ማሳየት ትችላለህ። እንዳላታ ትችላለህ ማለት እኮ አሳየኝ ማለት ነው። ማሳየት ትችላለህ። ላሳየህ እኮ እንዳለ ታውቃለህ። ቆይ እንዳለ ታውቃለህ። ሰውን ጠርተህ የሰውን ስም ሰውን ነቅፍ፣ በሰው ላይ ፈርጅ የሚል አለ። የራስን ጉድፍ አውጣ የሚል አለ። አላነበብክም? ማቴዎስ 7:7 ላይ አሳያለሁ። ተረጋጋ። ቆይ እሱን ጥቅስ ብቻ ነው ያነበብከው አይደለም? ክርስትና አዲስ ኪዳን ነው ያለነው።
በማንም ላይ ፍረድ አይልም። አዲስ ኪዳን ላይ ጳውሎስ ነገር ግን እንደ እግዚአብሔር ቃል አድምጥ እንጂ እንደ እግዚአብሔር ቃል እያልኩ ነው። አድምጠኝ በመጀመሪያ አንድ አድምጥ። ሪችማን ክርስቲያን አይደለም እንዴ? ነኝ። ከሆንክ መጽሐፍ ቅዱስን ታከብራለህ አይደል? አከብራለሁ። እሺ ሐዋርያው ቅዱስ ጳውሎስ ስማቸውን እየጠራ እነዚህ እምነትን የሚገለብጡ ናቸው ይላል። እነከሌና እነከሌ ብሎ ስማቸውን ጠርቶ ይናገራቸዋል። ስለዚህ ጳውሎስ ልክ አይደለም ተሳስቷል ትላለህ? አልልም። እሺ ቴንኪው። እንደገና ደግሞ ውሾች ብሎ ይናገራል። ውሻ ማለቱ ልክ ነው እኮ እሱን የተናገረበት የራሱ የሆነ አውድ አለው። አሁን ለምሳሌ ያመንን ወንድሙ ነው ውሻ ያለው። ጳውሎስ ጌታ ኢየሱስን የተቀበለው ነው ወንድሙ ነው ውሻ ያለው። እስኪ ያሳይኝ እንደዛ ያለበትን። በጣም ጥሩ። እሺ በውስጥ በቤተ ክርስቲያን ውስጥ ያሉ ሐሰተኛ ወንድሞች እነዚህ ኢየሱስን ለጥቅማቸው ይሰብኩታል። በእኔ ላይ መከራ ለማምጣት ፈልገው ውሾች ናቸው። እኔ ግን ስለ እነሱ መናገር አይሰለቸኝም፣ ለእናንተ ግን ደህና ነው፣ ከነሱ ራቁ ይላቸዋል። እነዚህ ምልክታቸው ይላል ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሐሳባቸው ምድራዊ ነው፣ የሚሰብኳችሁ ምድራዊ ነገር ነው ይላል። ገንዘብን በመውደድ የተፈጠሩ ናቸው ይላል። ስለዚህ አሁን ተመለሰልህ እኮ ወንድሞች መሆናቸው በምንድን ነው አሁን የምናረጋግጠው? ነው ሐሰተኛ ወንድሞች አላቸው እኮ ጠንቋዮች ቢሆኑስ? አሁን ሐዋርያ ሥራ ምዕራፍ የሰማይ ነው። ኢየሱስን የሚሰብኩ ያልኩ እኮ በደንብ አድምጠኛ። ኢየሱስን የሚሰብኩ በእኔ ላይ ከቅንነት ሳይሆን በእኔ ላይ መከራ ለማምጣት ይሰብኩታል። እንዳይሰደዱ ደግሞ ምድራዊ ነገር ያወራሉ፣ ወንጌሉ የሚያስከፍለውን ዋጋ ላለመቀበል። እኛን ሐዋርያቱን ለመምሰል ራሳቸውን ለውጠው ሐዋርያንን ይላሉ። እነዚህ ሐሰተኛ ወንድሞች ይላቸዋል። ስለዚህ ክርስቲያኖች በቤተ ክርስቲያን ውስጥ እናገለግላለን የሚሉ ግን ሐሰተኞች ናቸው። እሺ ይሁዳ ሐዋርያ ነው አይደል? ኢየሱስ አንዱ ከእናንተ መካከል ዲያብሎስ ነው ይለው ነበረ። ልክ ነው? አልጠላውም፣ ግን አቅፎ እንደው እንዳቀፈው ነው ቃሉ የሚለው እንጂ ክርስቶስ ይሁዳን ታዲያ እነን ሸጣን ምናምን ብሎ ጠላው የሚል ቃል አለ። ኧረ አድምጥ። ስለ ጥላቻ አይደለም የምናወራ፣ ስለ መገሰጽና ስማቸውን ጠርቶ ስራቸውን ስለማጋለጥ ነው እያወራ ያለሁት። እንደ እግዚአብሔር ቃል መገሰጽን እኮ እምቢ አላልኩም፣ ማለት መጥፎ ነው አላልኩም። ስለዚህ እንደ እግዚአብሔር ቃል እነዚህ ጥላቻው ልክ አይደለም ነው። እኔ ጥላቻ ልክ አይደለም ነው እንጂ እንደ እግዚአብሔር ቃል ማውራት። አንዴ አድምጥ። አንድ ሰው ውሻ ማለት ጥላቻ ነው? ውሻ ማለት ጥላቻ ነው? ጥላቻ ነው ማለት ሳይሆን አሁን ከምን ጥላቻ ነው ወይ? መልስ፣ ቀጥታ መልስ ሪችማን። ውሻ ማለት ጥላቻ ነው? ከምን አንጻር? አሁን ቀጥታ እኔ ሰውን ውሻ ካልኩ ስድብ ሊሆን ይችላል። ሐሰተኞችን ውሾች ይላቸዋል። እነዚህ ውሾች ይላቸዋል እኮ። ይሄም የራሱ የሆነ ዴፊኒሽን አለው። ባይብሊካሊ ነው የሚተረጎመው እንጂ እኮ እየነገርኩህ አይደል? እንደ ሐሰት የሚያደርጉትን አልኩ እኮ። እንደ እግዚአብሔር ቃል የማይመላለሱትን ውሾች ተጠበቁ ከነሱ ማለት ምን ለማለት ፈልገው ነው የሚለው ነገር ማለት አለብኝ። አይንን ውሾች ናቸው፣ ወደኋላ ይመልሷቸዋል፣ ዓለማዊ ያደርጓቸዋል፣ ስለ ገንዘብ ነው የሚሰብኳቸው አለ። ስለዚህ ውሾች ናቸው ሲል ጥላቻ ነው? ኦኬ። እሱ አሁን እነኚህን ሰዎች የሚያምኑ ሰዎች፣ ጌታን የሚከተሉ ሰዎች፣ እውነተኛውን መንገድ የሚፈልጉ ሰዎች እንዳይሳሳቱ ለነሱ ማስጠንቀቂያ እየሰጠ ሊሆን ይችላል እዛ ጋር ማለት ነው። እኔ አሁን እያወራ ያለሁት ጎበዝ፣ እንደሱ ጎበዝ። በቃ ሪችማን አሁን አሪፍ። በቃ ህሊናህን ተጠቅመሃል። ጎበዝ። ክርስቲያንን እንደዚህ ነው ማውራት ያለበት። ስለዚህ አሁን ምድራዊ ነገር የሚሰብኩ ራሳቸውን የሚያስመልኩ አሁን ያሉት መጽሐፍ ቅዱስ ላይ ካሉት አገልጋዮች ጋር አንድ አይነት አካሄድ ማሄዱ ሆዳቸው አምላካቸው፣ ክብራቸው በነውራቸው፣ ሐሳባቸው ምድራዊ የሆነ ትውልዱን እያበላሹ ያሉ ያውም የእግዚአብሔር ጸጋ አለበት ብለው ዘይት የሚሸጡት እነዚህን መቃወም ኃጢአት ነው? ኦፍኮርስ ኃጢአት ነው ማለት ሳይሆን አሁን እኔ አንድ ጥያቄ ልጠይቅ። እኛ እንደ ክርስቲያን አንድ ኃጢአት ነው ብዬ አልልም። በእርግጥ እንደ እግዚአብሔር ቃል መገሰጽ ኃጢአት ነው አልልም። አሁን እነዚህ ሰዎች ግን አንድ ጥያቄ አለኝ። ቆይ እንጨርስና ከዛ ጠይቀኛል። ችግር የለም።
እነዚህ ሰዎች አሁን ወዳቸው አምላካቸው ነው አይደሉም? አሁን ያሉ ሰባኪዎች ነቢያቶች ነን የሚሉት ከምን አንጻር? አሁን ለምሳሌ በምን አግባብ ነው? ስለምንድን ነው የሚሰብኩት? ስለ ገንዘብ ነው የሚሰብኩት ወይስ ገንዘብን ንቀህ ስለ ክርስቶስ ይሰብካሉ? አሁን ለምሳሌ እነሱ የሚያደርጉትን እኔ አላደርግም። እውነት ለመናገር አንዳንድ በጎ ነገርም ማንሳት ለምሳሌ አድምጠኝ። እሺ እያዳመጥኩ ነኝ። ጠይቀኛል ልመልስ ይላል። ስለ ክርስቶስማ እኮ ነገርኩ። ውሾች ናቸው ያላቸው እኮ ስለ ክርስቶስ ነው የሚሰብኩት እኮ። እኔ ግን ውሾች ናቸው አልልም። ይኸውልህ አንተ እኔ እኮ መጽሐፍ ቅዱስን ነው ማውራ እንዴ። እሺ እየሰማ ነኝ። መጽሐፍ ቅዱስን ነው ማውራ እኮ። ጭረስና ለእኔም እሰጣለሁ። መጽሐፍ ቅዱስ ላይ እነዚህ ውሾች ያላቸው ኢየሱስን ይሰብኩት ነበር ወይስ አይሰብኩም ነበር? ምታቅ ከሆነ ያው በፍሬያቸው ታውቃላችሁ ይላል መጽሐፍ። ፍሬ አለው ለሁሉም ነገር። ይሰብኩ ነበር አይሰብኩም ነበር ነው ያልኩ። ድብልቅልቅ አታርገው። ይሰብካሉ፣ ሊሰብኩ ይችላሉ። ያው እርግጥ ስለሚሰብኩ ነው እንደዛ ብሎ ያወራው ብዬ ነው ማስበው። ጎበዝ። አሁንም ያሉት ይሰብካሉ አይደል? ይሰብካሉ። እሺ አሁን ያሉት ኢየሱስን ይሰብኩና ከነዛ በምን ይለያሉ? የተሻሉ የሆኑበትን ነገር ከነ ጳውሎስ ጋር ከነበሩት ጋር የተሻሉበትን ነገር ንገረኝ። በጣም ጥሩ። የተሻሉበት ነገር እንግዲህ በእርግጥ መጽሐፍ ቅዱስ እዛ ኢየሱስ ክርስቶስ ሲናገር እነኛን በፍሬያቸው ታውቃላችሁ ብሎ ነበርና ፍሬው የትኛው ነው ሲባል አሁን ያሉ ስፔሻሊ አንዳንድ እናንተ የምትጠቅሷቸው ሰዎች እንደዚህ ናቸው ብዬ አሁን ፐርሰናሊ የሰውን ስም ጠርቼ አላወራም ብዬ ነበረ። ግን ያው ሐሳቡን እንትን ስላነሳችሁ ጀነራሊ ላውራ። አንድ ሰው ክርስቶስን እየሰበከ ለብዙዎች እያወራ ሰዎች ጌታን እየተቀበሉ እየተፈወሱ እያየው አንድ ሰውን እኔ እንደዚህ ነው ሐሰተኛ ነው እንደዚህ አድርጓል ብዬ እንትን ጀጅ ላደርግ አልችልም። ምክንያቱም ወንጌል ሰብኮ ሰው ጌታን የሚቀበል ከሆነ ከአጋንንት እስራት የሚፈታ ከሆነ ምልክቶችን ጌታ እያደረገ ከሆነ እግዚአብሔር ያልተቃወመውን እግዚአብሔር ቅር ያላለውን ነገር እኔ ለምንድን ነው እንትን ማድረገው እላለሁ። ፐርሰናሊ ድካም ሊኖረው ይችላል። ሁላችንም ፐርፌክት አይደለንም፣ ሰዎች ነን። የሚጎልብን የሚቀርብን ነገር አለ። ያንን እንደ ወንድም ማናገር ያለብን አስተያየት ኮሜንት ያደረግን እንደ ክርስቲያን ማስተካከል አለብን እንጂ ጀነራሊ እነኚህ ሰዎች ከእግዚአብሔር አይደሉም ብለን ሪችማን ቋንዴ ይኸውልህ ምን እንዳልክ ልክ አለ አቅማ መጽሐፍ ቅዱስ አጋንንት ማስወጣት ብራዘር እንደዛም ብለህ አሁን እኔንም ጄጅ አታርገኝ። ሪችማን ሁሉን አላውቅም። በእርግጥ ግን የምታወራው ነገር ራሱ ምንድን ነው? አትሊስት እሱ በእግዚአብሔር ቃል ሲያወራ የሆነ ጥቅስ አምጥተህ አታወራም እንዴ? እንዲያርገው ለምሳሌ እንዲሆነው ለምሳሌ ምናምን የምትለው እሱ በእግዚአብሔር ቃል ነው እያወራህ ያለው። አንተም እንደ እግዚአብሔር ቃል ጥቅስ እየጠቀስክ ተናገር። ጥቅስ ማታ ከሆነ ደግሞ ምንም አታረግም። እዚህ ከጆን ጋር ማውራት ጥቅስ ባለ ለመጠየቀኝ ስለ ነቢያት ነው የጠየቀኝ ብራዘር። አይደለም በእግዚአብሔር ቃል እኮ ነበር አውራኛ ያልኩህ። አሁን ስለ ጥቅስ አንብቦላ እንደ እግዚአብሔር ቃል ነው ማውራት። አሁን በተናገርከው ቃል አንፃር አሁን ያሉ ነቢያት ከነኚህ የሚለዩት በምንድን ነው አልከኝ? ስለዚህ አሁን ያሉ አንዴ ግን ጆን አንድ ሀሳብ ማለት ነው። ቅድም አሁን በኮንትራዲክት የሚያደርግ ነገር ነው እንትና ምንድነው ሪችማን የተናገረው ማለት ነው። መጽሐፍ ቅዱስ ላይ ቅድም አቤል አቡና ማቴዎስ ወንጌል ምዕራፍ 7 ሐሰተኛ ነቢያት ኤግዚስት አያደርጉም አለ መጀመሪያ ላይ ማለት ነው። ሐሰተኛ አቤል አቡና ሳይሆን ቅድም ገብቶ የነበረው ማለት ነው። በመካከላችሁ ግን አሉ አለ መጽሐፍ ቅዱስ አሉ ይላል። ኢቭን እንደውም በመካከላችሁ ነው የሚለው አንድ ኮንግሪጌሽን ውስጥ ራሱ ማለት ነው። ዴን እነሱን አይዴንቲፋይ ማድረግ የምንችለው እንደውም በካራክተራቸው ነው። እንደውም ካራክተራቸውን አይተን ነው እነዚህ ሰዎች ሐሰተኛ ናቸው አይደሉም የምንለው ካራክተራቸውን አይተን ነው። ከዛ ደግሞ ምን አለ ዋይ ወንጌል ሰብከው ሪችማን የተሳሳተው ምንድነው? ወንጌል ስለሰበኩ ሰው ስላዳኑ ወይም ደግሞ ሰው ጌታን ስለተቀበለ እንትን ማድረግ አልችልም፣ እነዚህ ሰዎች ትክክለኛ ናቸው ምክንያቱም እግዚአብሔር እየሰራባቸው ነው ብዬ ነው የምደመድመው አለ። ኖ የምደመድመው ካራክተራቸውን አይተ ነው እንጂ የእግዚአብሔር ጸጋ እነሱ ጋር ስለመጣ እነሱ ናቸው እግዚአብሔር ሰዎች ማለት አትችልም። ምክንያቱም መጽሐፍ ቅዱስ ደግሞ ምን ይላል? በስምህ አጋንንትን አላወጣንም ይላል እኮ አይደል እንዴ? እነዛ ሰዎች እኮ በስምህ አጋንንትን አስወጥተው የነብይነት ጸጋ ኖሯቸው መጨረሻ ላይ ግን አላቃችሁም የተባሉ ሰዎችም አሉ መጽሐፍ ቅዱስ ላይ ማለት ነው። ገብቶሃል አይደል? ስለዚህ
ልጅነት ከካራክተር ጋር ይያያዛል፣ ከፍሬ ጋር ይያያዛል እንጂ ከአገልግሎት ላይ ከመድረክ ላይ የተያዘ ነገር አይደለም። ቅድም እኮ ለዛ ነው እኮ ልጅነት ይበልጣል ወይስ ጸጋ ይበልጣል እያልን እየተነጋገርን የነበረው ማለት ነው። አንድ ሰው ካራክተር ሳይኖረው እግዚአብሔር ክርስቶስን ሳይመስል ወደ አገልግሎት ብቻ ስላስመሰለ ወይ ደግሞ እኔ በጣም ግራ የሚገባኝ ነገር ማለት ነው ደሶ እኮ ነብይና ወይ ሶሪ በጣም አንዴ ከጆኒ ጋር ያቺያን ሐሳቧን ይጨርሷት ብዬ ነው እንዳይወጣ ከዛ ፍሬም አይ ቲንክ ዲያሎግ ስለሆነ ነው እርስ በርስ እንትን ስላሉ ብዬ ነው። ተቀጥላለህ። አይ መጥቷል እኮ አሁን ግን በቃ አትሊስት ዝም ብሎ ይመስለኛል የሆነ ሰው ተሸክሞ ነው የመጣው። እኔ እኮ ለእሱም ነው የሚያናደኝ እኮ አንድ ሰው ለማጽደቅ ነው የመጣው። አንድ አመፀኛ የሆነ ሰው ዘይት የሚሸጥ ጨው በርበሬ የሚሸጥ የሚነግድ ተፈውሰሻል ያለ ሰው የሚገድል ሰውን ጻድቅ ነው እግዚአብሔር ሰው ነው ለማለት ነው እዚህ ቦታ ላይ መጣው ይሄ ልጅ ገባህ። ስለዚህ ለዛ ነው ከደላ ለመሆን ልክ ነው እንደዚህ ነው ምንድነው የሚለው አንድ ጥቅስ በሌለበት አይነት ሁኔታ መጽሐፍ ቅዱስ ሐሳብ በሌለበት አይነት ሁኔታ እንደዚህ አይነት ነገር ይዞ የሚመጣው። ስለዚህ እዛ ነገር ላይ የዚህ ልጅ ሪፖስቱ ይመሰክራል እኮ በጣም ጥሩ ሪፖስት ያደረጋቸው ቪዲዮዎች ነው። እሱ ሁሉንም ነው ነብይ ይባል እንጂ ሁሉንም ነው የሚቀበለው። ሲጀመር እንበላ ሪፖስቱን ጥላሁንንም ይቀበላል። ጥላሁንንም ቆይ ብራይትነስ ልጨምር። ጥላሁንንም ይቀበላል፣ እየጩፋንም ይቀበላል፣ ታምራት ታረቀኝንም ይቀበላል። እዚህ ጋር ይኸውልህ እኔ ለኢየሱስ ያውራ እንጂ ማንንም እቀበላለሁ። አቤል አንተንም እኮ እቀበላለሁ። ኖ ብራዘር ተው፣ የምሬ ነው ልክ እቀበላለሁ። ለኢየሱስ ያውራ እንጂ ስርዓት ይኑር። እያወራው ነው በቃ ዝም በል። አትሊስት እንኳን ሰው ሲናገር ስሙ እንጂ እኮ ነው ብታዳምጥ እኮ የምትጠቀመው አንተ ነህ። አሁን ሳታቅ ነው እያወራህ ያለው ገባ። አዚ በዛ ባይብል ስንጠይቅ ድብልቅልቅልቅ አርገው ነው የምትኖሩ። ህይወት የተደበላለቀ ነው ማለት ነው። አንተ እርሻ ነህ ገባ። ማንም ሊዘራብህ አይገባም። ንጹህ የእግዚአብሔር ነገር ተዘርቶብህ መልካሙን ነገር ልታበቅል ሲገባ ሁሉንም ነገር አንተን አትበል። ስንቱ ለይተህ የማትቀበል ከሆነ እኮ ኢየሱስን ስላወራ እቀበላለሁ ካልክ እኮ ሐሰተኞችም ኢየሱስን ነው የሚያወሩት እኮ ብዬ ነበር አይደል እንዴ? ሐሰተኞችም ኢየሱስን ነው የሚያወሩት። ልጅ ኢየሱስን ያወራል ትቀበላለህ? እኔ የሚቀበልበት እንደ ቃሉ የሆነውን ለራሴ የገባኝን መርጬ ነው እንጂ ዝም ብዬ እንደዛ። ስለዚህ ሰው መንፈስ ነው የሚል ታምራት ታረቀኝ እንደ እግዚአብሔር ቃል ነው። የቱ ነው እሱ? እኔ አላወኩም። ይቅርታ አድርግ። ታምራት ታረቀኝን አታውቀውም? ሰው መንፈስ ነው ሲል አልሰማሁም፣ አላወኩትም። በቃ ዝም ብለህ ነው የምትተለተለው፣ ከኋላ የምትከተለው። አልሰማሁም። እንደዛ ይኸው ብራዘር አሰማው አሳየኝ ይላል እንዴ? እኔ ሰው መንፈስ ነው የሚለውን ቪዲዮ ሩቅ ነው ያለው። እንዴት አድርጌ ነው አሁን በዚህ ሰዓት ማገኝ እኮ? እንደዛ ቢል አልቀበልማ። እኔ እንዴት እቀበላለሁ? እንደዛ ቢል ቆይ እፈልግልሃለሁ፣ ጊዜ ከሰጠኝ ችግር የለውም። ይኸው ሪፖስቱ፣ ይኸው ጩፌክስ ጂጂ እንዴት ነሽ? ጩፌክስንም እሱንም ሁሉንም ነው በቃ ሚስቶ ነው የነብይ ሚስቶ ነው የሚቀበለው እንትን ማህበራዊ የነብይ ማህበራዊ እና ሰው መንፈስ ነው የሚልበት አይ ቲንክ ይኖረኛል ቪዲዮ። ቆይ ፈልግ ያመጣው ትዕግስት ያስፈልጋል። ታምራት ታረቀ ሰው መንፈስ ነው ብለህ ሰርች አድርግ። ሪችማን ቪዲዮ ሰራሁበት። አቤት ይኸውልህ ቅድም አሁን አንተ እንደ እግዚአብሔር ቃል ልክ ያለውን ክበል ልንገርህ። ቅድም ወንድማችን አንስቶልህ ነበር። አጋንንት ካስወጡ ጌታን ከተቀበለ ሰው ስለ ኢየሱስ አውርተዋል። ኦልጂሰሶቹም ኢየሱስ ያድናል ብለው ብዙ ሰው ይቀበላል። እንደውም 15,000 5,000 ያጠምቃሉ፣ 3,000 ያጠምቃሉ። ኦልጂሰሶቹም ማለት ነው ኢየሱስ ብለው ኢየሱስ አምላክ ነው ብለው። እንደገና ደግሞ ሐሰተኞችም ያንን ነው የሚያደርጉት። መጽሐፍ ቅዱስ ላይም ቅድም እንዳሳየው ብዙዎች ይከተሏቸዋል ይላል። ግን ፍሬያቸው ምንድን ነው? ገንዘብ ወዳድ፣ ዓለም ወዳድ። ትምህርታቸው ደግሞ ሲታይ ኦልጂሰስ እንግዲህ አብም ወልድም መንፈስ ቅዱስም ራሱ ኢየሱስ ነው የሚሉ ናቸው።
አሁን እነዚህ በእኛ መካከል ያሉትም ነቢያት ጠቅላላ የወልድ ሰስ ትምህርት ነው የሚቀበሉት። አባታቸው በኖበርት እንጅል ምናምን እነ ቡሽሪ እንደሆኑ ታውቃለህ። ታምራት ታረቀኝን የቀባው ቡሽሪ ነው። ሚራክል ተካኔን ቀባው ኡበርት እንጅል ነው። እነሱ ደግሞ ልጅ ሰሶች ናቸው። ስለዚህ መንፈሱ ራሱ የእግዚአብሔር መንፈስ አይደለም። ገባ? ጌታ ሆይ ጌታ ሆይ የሚለኝ ሁሉ የእግዚአብሔር መንግስት አይወርስም ሲል ጌታ ሆይ ስላለ አይደለም ምልክቱ፣ በፍሬያቸው ካለ በትምህርታቸውና በፍሬያቸው ነው። ስለዚህ ብዙዎች አጋንንትን አስወጥተናል፣ በስም ትንቢት ተናግረናል ሲሉት አያላቃችሁም ብሏል። ስለዚህ በዚህ ነው ወይ መለኪያ ነው ወይስ መጽሐፍ ቅዱስ ላይ ሐሰተኞችን ስራቸውን ተግባራቸውን አስቀምጦልናል ጳውሎስም ጴጥሮስም። በዛ ነው መለኪያ ሊሆን የሚገባው። ከነ ጳውሎስ ትምህርት አንጻር እነማን ናቸው ትክክል መስፈርቱን የሚያሟሉት? አሁን ላንተ ምን ነበር ያልከኝ? ከነ ጳውሎስ ምን ጳውሎስ ለይቶ ሚዩት ነህ አቤላ። ሐሰተኛና እውነተኛ ጋር ከመጨቃጨቅ የሚጠቅም ነገር ማውራት እንችላለን። ምክንያቱም አንደኛ ልጁ የቃል እምነት ተከታይ ነው። ለዚህ ነው ሪችማን ምናምን ብሎ የጻፈ አይደለም። ሪች ሊሆን መካከለኛ ገቢ ላይ ራሱ ያለ ልጅ አይደለም፣ ሕፃን ልጅ ነው ገና ከሚኖርበት ገጠር ቀበሌ እንኳን አልወጣም ገና። ግን ሪችማን የሚል ኮንፌስ ራሱ ላይ ያደርጋል። ገባ? ይሄ የቃል እምነት ትምህርት የሚማሩ ሰዎች ድህነት ውስጥ እያሉ ራሳቸውን ሀብታም ነኝ አሁን ስትጠሩት ኮንፌስ እያደረጋችሁለን ነው። ሪችማን ምናምን ስትሉት በእናንተ አፍ እንግዲህ የመፍጠርን ነገር ንግግራችን ይፈጥራል የሚል ቅዠት ውስጥ የሚኖሩ ሰዎች አሉ። ልክ እንደዛ ንግግሩ እንደሚፈጥር ደጋግሞ ማውራቱ ያን ይቅርታ አድርግልኝና አቤል አቡና በጣም ያበዛ ካቦድን አስገባው። ምንም ልታደርግ ትችላለህ፣ ምንም ያስልታስብ ትችላለህ። ካቦድን አስወርደው ግን ካቦድን አስገባው እስኪ። ምንም ካቦድ እንትን አይደለም። ገብቶ ነበር። ሪቾ ብለው ነው የሚሻለው። ሪቾ ኮመንት ላይ ለማንኛውም እዛው ሆነ ሰው መንፈስ ነው ሲል መንፈስ ያባት ካሜራ ላይ ቴሌቪዥን ላይ ልቀቀው። ባይዘ ማን ኢዝ ስፒሪት? ካሜራ ላይ ቴሌቪዥን ላይ ልቀቀው። ባይዘ ማን ኢዝ ስፒሪት? የተነሳ ሰው አጋንንት እንዴት አጠፋ? በህይወት መኖር ራሱ ይሄንን እውነት ነው በዚህ ምድር ላይ ለመግለጥ እየታገላችሁ ያላችሁ። ለ3000 ዓመት ለ4000 ዓመት በሃይማኖት የዛገ አስተሳሰብ አፖስትሉ ሰው መንፈስ ነው ብሎ ነው የሚጀምረው። መጀመሪያ እኮ ነፍስ አለው ስጋ ውስጥ ይኖራል ምናምን ያስፈልግ ነበር። እሱ በቃ ፊት ለፊት ላይ ነው። አሁን ነገሩ ተቀጣጠለ። ካቶሊክ ቸርች ውስጥ ማን ኢዝ ስፒሪት ትምህርት አሁን እያስተማሩ ነው። መጽሐፍ ቅዱስ ቡይ ላክልኝ፣ ሼር አድርገው። ዩቲዩብ ላይ ነው ቆይቷል እኮ ይሄ በዚህ ፊት የሰራሁት ቪዲዮ ትንሽ ጠና ብሎ አንተ ጋር ነው። አንተ ዩቲዩብ ላይ ከሆነ አገኘዋለሁ። ባይዘዌ ያለውን ሰምታችሁታል። የምንታገለው ይህን እውነት ለመግለጥ ነው። ማን ስፒሪት? ኦኬ ሰው መንፈስ ነው በስጋ ውስጥ ያድራል የሚለውን የምንልበት ጊዜ አበቃ። ፊት ለፊት ነው መናገር ያለብን። እኔም ብዬ ነበር ከዚህ በፊት እንደውም ስናወራ አንድ ጊዜ ስለማውቃቸው ነው። እግዚአብሔር ነን ነው የሚሉት። አቡዬ ነግሬሃለሁ፣ ባለፈውም አውርተናል። ታውቀዋለህ በደንብ ዲቴል ስለምታውቅ ለአንተ ለመናገር ሳይሆን ሌሎች እንዲሰሙ። ማን ስፒሪት ማለት በእነሱ እግዚአብሔር ነው። እግዚአብሔር ነው ብንለው ግን ሰው ይደነብራል። ስለዚህ በዚህ እናለማምደው የሚለው ኦኬ፣ በዝግ ቤት ውስጥ የሚነገረውን ነው የምነግራቸው። አጥንት ወደ መቁረጠም ስትደርስ አም ጋድ ነው የምትለው። ኦኬ፣ ሰው ተወልዶ አድጎ አባት እንደሚሆነው ሁሉ እኛም ከአብ ጋር እኩል አባት ነን፣ እግዚአብሔሮች ነን የሚለው አጥንት የሚባለው ትምህርታቸው ይሄ የዲመን ትምህርት ነው።
ይሄ እንግዲህ ቀጥታ አጋንንት ታውቃላችኋል፣ በመሰብሰቢያ ክበብ ላይ ይቀመጣለሁ እግዚአብሔር ነኝ በማለቱ ነው የተጣለው። ስለዚህ ማን ስፒሪት እንዲሁ ቶለሬት የሚደረግ አይደለም። ዝም ብሎ በግልጽ ምን አለ ታምራት ታረቀኝ። ይሄን ለመግለጥ ነው ኢትዮጵያ ላይ የምንደክመው። እየደከማችሁ ያላችሁት በሃይማኖት የዛገ ጭንቅላት መቀበል አይችልም። ምን ውስጥ ገብተናል አለ ካቶሊክ ውስጥ ሁሉ ገብተናል አለ። ይሲ የሐሰተኛው የአውሬው ተከታዮች ናቸው ስላችሁ በምክንያት ነው። መንገድ ጠራጊዎች ናቸው እነዚህ። አስቀድሞ ነቢያቶቹ እንደሚነሱ ነው መጽሐፍም የሚነግረን አይደል? እኔ እግዚአብሔር ነኝ ብሎ እስኪገለጥ በእግዚአብሔር ቤተ መቅደስ ላይ ራሱን ከፍ የሚያደርገው አመፀኛ እስኪገለጥ አሁን በምስጢር ይሰራል የተባለው ይሄ እየሰማችሁ እያደመጣችሁ። እኔ እኮ ስለማውቀው ነው ባይዘዌ ብዙ ጊዜ ነግሬያቸዋለሁ። ማን ስፒሪት የሚለውን ትምህርት በደንብ አድርጌ ተምሬያለሁ፣ ሰምቻቸዋለሁ። ጥያቄ የጠየቅኩኝ በዝግ ቤት ውስጥ ተምሬያለሁ። ኦኬ ዊ አር ጋድ የሚለው እንከራከር ሁሉ ነበር። 5-6 ሆነን ከአገልጋዮች ጋር እንዴት እግዚአብሔር ልንሆን እንችላለን? ሴጣን ራሱ ይህን ተመኝቶ ነው። እግዚአብሔር ውስጥ ነው የወጣ ነው። አስቀድሞ ነበርን። እግዚአብሔር ማደሪያ ይህንን አፈር አበጀና ድንኳን አበጀልን እንጂ እኛ እግዚአብሔር ውስጥ የነበረን ቀድሞኑ ያለና የሚኖር ነን የሚለው ቅጩን ልንገራችሁ። እንግዲህ አንልም ቢሉ ማስረጃ ስለሌለ ግን ገብታችሁ ቼክ ማድረግ ትችላላችሁ። እስከ ጥግ ድረስ መጀመሪያ ግን እዛ እስክደርሱ ድረስ ያሰምጧችኋል። እግዚአብሔር ከረዳችሁ ጎበዝ ከሆናችሁ ማለት ነው። እነዚህ ናቸው ምድሪቱ ላይ እንግዲህ ነቢይ ሐዋርያ ተብሎ ወንጌል አማኞች ውስጥ ያሉት። ለምን ራቋቸው? ለምን ተውቋቸው? ዲቴል አይቻቸው። አሁን ወንድማችን መስፈርቱ ምንድነው? ብዙ ሰው ጌታን ይቀበላል። ኦንሊ ጂሰስ ጋር የሚጠመቃል፣ እዛ የሚጠመቃል፣ እዚህ የሚጠመቃል ሰው እሱ አይደለም መስፈርቱ። እሺ ቀጥል። አቡዬ መታል እኔ የምለው የሚለው ገብቶ ነበረ። ማትዬ ማን ካቦድ የሚለው በጣም ኮሜንት ላይ አዎ፣ በእናትህ ምንም አያዳምጥም። አዳምጣለሁ ካለ እናስገባዋለን። አዳምጣለሁ ብሎ ኮሜንት ላይ ቃለ መሀል ላይ ግባና ምንም አይሰማም። በቃ ሞክራችሁት ከሆነ አንዱ ፕሮፌቶች ያው መናገር አይደለ አይሰሙማ። እንደዛው ነጥተና ቃል ገብታለ። እስኪ ለምጠይቀን ማን አስገባው? ማን አስገባው? እስኪ ላውራና ነው ታምር ሆኖ ነው ማቴ እንዳታስወጣኝ። ማስወረጃም አለኝ። ካቦድ ሳይሆን ትክክለኛ ስም ማለት አይ ነብይ ካቦድ ብለህ ነው። ጆኒ ደህና ነህ? አለው እግዚአብሔር ይመስገን። እስኪ ሰው መንፈስ ነው ብለህ ታምናለህ? እኔ ደግሞ የተወሰነ ጥያቄ ልጠይቅህና ከዛ መልስ ቶሎ ትሰጠኛለህ። ትጠይቀኛለህ። መጀመሪያ አንተ ኮሜንት ላይ በጣም እየተናገርክ ስለሆነ ነው የምጠይቅህ። ሰው መንፈስ ነው ብለህ ታምናለህ? አይ እኔ እሱን ወደዛ ደረጃ አልደረስኩም። የት ቤተክርስቲያን ነው ያለው አንተ? አይ የት ቤተክርስቲያን ነው ሳይሆን ያንተን ጥያቄ ልጠይቅህና ከዛ ትጠይቀኛለህ። መልስ እንጂ ጥያቄን አንተ ኮሜንት ላይ እኮ እንደሚመልስ ሰው እንዳዋቂ እኮ ነው ራስን። አይ የት ቤተ ክርስቲያን ነው ሳይሆን ነገር ምን ታፍበታለህ እንዴ? እዚህ ተጽፏል አለ መንበብ ትችላለህ። እውርን እውር ቢመራው ተያይዞ ገደል የሚለው ቃል አሁን ተፈጸመ ብላል። እስኪ አንተ አይን የበራ ሰው ነህና ጥያቄ መልስ። ሰው መንፈስ ነው? አሁን ምን አለ መሰለህ ጆኒ፣ ወደዛ ደረጃ አንደኛ እውቀት ይፈልጋል። እንዲህ ያለውን ነገር ለማውራት እውቀት ይፈልጋል። ወደዛ እውቀት አልደረስኩም። አዋቂው አውራና ሰው መንፈስ ነው የሚል እኮ እኔ አልደረስኩም። የራስህን ነው የነገርኩህ። ከዛ የሚቀጥለው የራሴ የማውቀውን ደግሞ ልጠይቅህ። የገባኝ ምንድን ነው? እውቀት ይፈልጋል። አንተ እንዴ አልደረስኩም ምናምን የምትለኝ ምኑ ነው የማይደረስበት?
አይ ወደዛ እውቀት አልደረስኩም ነው ሐሳቤ። ማለት ህዝብ የምትመራው ሳታውቅ ነው እንዴ? ይሄኔ አይ ሰው መንፈስ ነው ብዬ አስተምሬ አላውቅማ። እሺ ሰው መንፈስ ነው የሚሉት ትክክላቸው ብለህ ታምናለህ? እኔ ያ እውቀቱ ጋር ስላልመጣሁ እኮ ያንን ነገር ጀጅ እንዲና እንዲ ማለት መጽሐፍ ቅዱስ ታስተምራለህ? እሱ ምን ጥያቄ አለው ታዲያ? ከመጽሐፍ ቅዱስ ውጭ ያለውን እኔ ጉባኤ ብትመጣ እኮ ከአንተ የተሻለ እውቀት ያሉ ሰዎች አሉ፣ ይመጣሉ። አባት እኔ ጉባኤ የምትለኝ ማለት የራስ ጉባኤ አለ ነው? እኔ የማገለግልበት የእግዚአብሔር ቤተክርስቲያን ወደዛ ቸርች ብትመጣ ማለት ነው። ልክ አንተ እንደምታገለግለው ማለት ነው። የት ነህ አንተ? የት ቸርች ነህ? የት ቸርች ነህ? አንተ አገልጋይ ነህ ወይ? አገልጋይ ነህ? ጠይቆን ሳትመልስ ወደ ጥያቄ አትሩጥ። መጀመሪያ መልስ። አገልጋይ ነህ አንተ? በሚገባ የእግዚአብሔር አገልጋይ፣ እጅግ በጣም የተወደድኩ። ሰው መንፈስ ነው የሚለውን መቃወም ሳችል እንዴት አገልጋይ ትሆናለህ? የምን አገልጋይ ነህ? የምን አገልጋይ ነህ? የምን አገልጋይ ነህ ነው ያልኩህ። ሰው ንፋስ ነው፣ ሰው ደግሞ አጥንት ነው፣ ሰው ስጋ ነው ደግሞ ወደሚለው ትምህርት አይደለም። ዋናው ሐሳቤ ላይ እኔ ነው መውራት ያለ። የመጽሐፍ ቅዱስ አገልጋይ ነህ አይደለም? እሱ ራሴ ያነሳው እኮ ነው። ራሴ ያነሳው ስለሆነ እሱ ራሴ መለስ። የመጽሐፍ ቅዱስ አገልጋይ ነህ አይደለም? ጥያቄ ሰውየውን አገልጋይ ነህ ብለሃል። የምን ቁርአን ነው የምታገለግለው ወይስ መጽሐፍ ቅዱስ ነው? ወዳጄ ቁርአን ነው የምታገለግለው ወይስ መጽሐፍ ቅዱስ ነው? የእግዚአብሔር ቃል። እሺ የእግዚአብሔር ቃል አገልጋይ ከሆንክ የእግዚአብሔር ቃል ላይ ሰው መንፈስ ነው የሚል አንብበሃል? ሳውራ አልሰማኸኝም እስካሁን ድረስ? ወደዛ እውቀት አልደረስኩም ነው ያልኩት። መጽሐፍ ቅዱስ ላይ አንብበሃል ወይ ነው ያልኩህ። እኔ ወደዛ እውቀት ስላልደረስኩ አምናለሁ የሚል ምላሽ አልሰጠውም። ስለዚያም ወደ ራስ መጽሐፍ ቅዱስ ላይ አንብበሃል ወይ ነው ያልኩህ። ምኑን? ሰው መንፈስ ነው የሚል ሰው መንፈስ ነው የሚለው መጽሐፍ ቅዱስ አንብበሃል ነው ያልከኝ? አይ አላገኘውም። ስለዚህ መጽሐፍ ቅዱስ ላይ ያላገኘው ነገር ሐሰት ነው ወይስ አይደለም? ሰው ግን ስጋ ብቻ ደግሞ አይደለም። እሱንም አሟልተህ ስበክ። ስትሰብክ አስተካክል። የጠየቁን መልስልኝ። ሰው መንፈስ ነው የሚል ካላገኘ መጽሐፍ ቅዱስ ሐሰት ነው ወይስ እውነት ነው? ከታች ያለው የሚሰማ ሰው እንዳይጠፋ እንዳይስት ከአንተ የባሰ ፍርድ ውስጥ እንዳይገቡ የሰጣቸውን እውቀት አንደኛ መጽሐፍ ቅዱሳዊ እኮ ምን ስመኛ ሰው ስጋ ብቻ ማለት ነው። እሺ ቆይ እኔ ጠየቁን መንፈስ አለው። እኔ ጠየቁን መልስ። ሰው መንፈስ ነው የሚል አላነበብኩም ብላል። ሰው መንፈስ ነው ነፍስ አለው በስጋ ውስጥ ያድራል የሚል ትምህርት አለ መጽሐፍ ቅዱስ ውስጥ? እሺ መጽሐፍ ቅዱስ አውጣሽ። መጽሐፍ ቅዱስ አውጣል አለ ወይ? መጽሐፍ ቅዱስ አውጣ እናውራ። ጥያቄን ስማኝማ። ሰው መንፈስ ነው በስጋ ውስጥ ያድራል ነፍስ አለው የሚል ተጽፏል? ምን አልከኝ? ሰው መንፈስ ነው ነፍስ አለው በስጋ ውስጥ ያድራል የሚል ተጽፏል? ሰው በደንብ ስመኝ፣ እኔ የምልህም ስመኝ፣ መጀመሪያ አድምጠኝ። ሰው ስጋ ብቻ የሚልም ትምህርት አታመጣም ከየትም። ኧረ እኔ የጠየቅኩ ስጋ ብቻም አላልኩም። እኔ የጠየቅኩን ብቻ ልትን ነው እኮ መንፈስ አወጣ እኮ ከሰው ውስጥ መንፈስ አወጣ። ሰው መንፈስ ኧረ አድምጥ። ጤነኞች አይደሉም እኮ ጌታ። ቆይ ከሰው ውስጥ እኮ መንፈስ እያወጣ ነው አንተ። የእግዚአብሔር ቃል አገልጋይ ነኝ ካልክ በኋላ ልክ ጋንጃ እንዳጨሰ ሰው እኮ ነው የምታወራኝ። የእግዚአብሔር ቃል አገልጋይ ከሆንክ መጽሐፍ ቅዱስ ነው የጠየቅኩ። የለም አልከኝ። ራስህ ሰው መንፈስ ነው የሚል ትምህርት አላነበብኩም አልከኝ። እሺ ጋንጃ ራሱ አንተ ነው የምታውቀው። ቆይ አንዴ እኔ ቸርች ላይ ያለኩት ቸርች ውስጥ ነው። አድምጠኝ። ዘይት ምናምን አልጠጣም። የነቢያቶቹ ዘይት ከጠጣ እዛ ውስጥ ጋንጃ ያደርጋሉ። እሱ ሊሆን ይችላል። አሁን የሚጠይቀን ስማኝ። አሜን ምናምን ያስብላል። አየር ላይ ምናምን ያበረኩ ጋንጃ ቀላቅለው ወጥ ውስጥ ምናምን ዘይት ሲገባ በልቼ ያውቃለሁ እንጂ የነቢያቶቹን ዘይት አልጠጣህም። ምን እሱ ደግሞ ምንድን ነው? እሱ የት አካባቢ እናንተ ቤት ነው? ምንም ጥቅም የለውም። ቅድም እኮ በጣም ነበረ
ያም ልጅ ከመግባት በፊት ዝም ብሎ እያወራሁ እኮ ነው። ኧረ አንተ የማውራት ሱስ አለብህ። ቅመህ ነው እንዲገባው ዞር በል እባክህ። አውርዶ በቃ ጌታን እንዴ መጽሐፍ ቅዱስ ውስጥ አላነበብኩም ብሎ እውቀቱን አልደረስኩበትም ይላል። መንፈስ አወጣ ይላል። አትሊስት ከሰው ጋር መግባባት የሚወራውን ነገር ማወቅ አለበት። ዶክተር ጥላሁን የሚል አካውንት አለ፣ እሱ ውስጥ ያወራ፣ እሱንም ዘጋ ነው እንዴ። ምንም ጥቅም የሌለው ጭቅጭቅ። ዶክተር ጥላሁን ማውራት ትችላለህ፣ ገብተሃል ወደ ውስጥ። በኮመንት ነው በቃ እሱ የሚሳተፈው። መጀመሪያ ላይ የተነሳንበት ሀሳብ ነብይነት ወር ልጅነት ነው ወይ የሚበልጠው የሚል ሀሳብ ጠይቀን ነበር። መመለስ አልፈለገም። ምክንያቱም እሱ ከልጅነት ወደ ነብይነት ስለሚኬድ ስቴፕን የመሰለው ከ12ኛ ክፍል ወደ ዩኒቨርሲቲ ከአንደኛ ዓመት ወደ ሁለተኛ ዓመት የመሸጋገር ወይም ከዲግሪ ወደ ማስተርስ ከፍ የማድረግ ጉዳይ ነው የመሰለው። ልጅነት መደምደሚያው ልጅ ስለሆነ ነው ሰው አገልግሎት የሚሰጠው፣ ለአገልግሎት የሚታመነው። መሰረቱ ልጅነት ነው። ሲጀመር የባህሪ ልጅ የሆነው ክርስቶስ ኢየሱስን በማመናችን የማደጎ ልጆች ነው የሆነው በክርስቶስ በኩል። ገባችሁ? ወደ ልጅነት ነው መንግስት ያመጣል። አንተ በቃ ልሸኝ ነው። እኔ አዝናለሁ እንደዚህ አይነት ሰዎች በመብዛታችሁ። ሲወራ አትሊስት ባይብል ሲወራ አሁን እያወራ ያሉት እንደ እግዚአብሔር ቃል ሀሳብ የሆነ መጽሐፍ ቅዱስ ሀሳብ ነው። የእግዚአብሔርን ቃል ሲወራ አትሊስት ሪስፔክት ይኖራቸው፣ እንትን አትንፈራገጡ። አሁን በአንተ ቤት ፕሮቴስታንት ነህ ምናምን፣ ከዛ እናውቃችኋለን። እዚህ ሚዲያ ላይ መታችሁ በጣም የምትንፈራገጡ ሰዎች ጥብቅናችሁ እንቶኔ ለሚባል ግለሰብ ነው፣ እናውቀዋለን። ግን ምንም ጥቅም የለውም ለሰውየው መቆማችሁ። አያውቃችሁም። አንዳንዶቻችሁ ሰላም ብሏችሁ የቴሌቪዥኑ ፍቅር ይዟችሁ ነው እንጂ ሀዚም ተደርጎባችሁ ነው እንጂ። ስለዚህ እኛ እያወራን ያለነው ነፃ እንድትወጡ የእግዚአብሔር ብቻ እንድትሆኑ የማንም እንዳትሆኑ፣ ገባችሁ? ለሞተላችሁ ለእርሱ ብቻ እንድትሆኑ ነው እንጂ የእኛም እንድትሆኑ አይደለም ንግግራችን። ስለዚህ እየተናገርን ያለነው የእግዚአብሔር ዓላማ የመጽሐፍ ቅዱሱም ሀሳብ የክርስቶስን መልክ እንድንመስል ነው፣ የልጁን መልክ እንድንመስል ነው። ለዚህም መጽሐፍ ቅዱስ ሰውን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይልና የጸጋውን ጥቅም ይነግረንና መጨረሻ ላይ በዘመን መጨረሻም እግዚአብሔርን መምሰል እንዴት እንደሆነ ያስተምረናል። ምኑ? ጸጋው አፍተሮል ጸጋ የተሰጠን የሆነ እንትኖች ምልክቶች ምናምን እያደረግን ሰዎች እንድናስደንቅበትና ሰዎች ላይ ራሳችንን አለቃ አድርገን እንድናቆም ሳይሆን የዳንበት ጸጋ ዋና ዓላማው ኃጢአትን እየካድን እግዚአብሔርን ልጅ ኢየሱስን እየጠበቅን ራስን በመግዛት ከዛ እግዚአብሔርን ራሱን የመምሰል ህይወት እንዲኖረን። መጽሐፉም የሚለው እግዚአብሔርን መምሰል ያለ ጥርጥር ታላቅ ነው የሚለው። እግዚአብሔርን መምሰል ነው ታላቅ፣ ነብይነት አይደለም ታላቅ፣ የሆነ ሰንባዲ መባል አይደለም። እግዚአብሔርን መምሰል ታላቅ ነው። በቃ እግዚአብሔርን መምሰል ታላቅ፣ ይሄ የምንክደው ነገር አይደለም። ስለዚህ እውነተኛ አገልጋዮች ራሱ የሚታወቁት በመሰበር ነው፣ በመወጠር አይደለም፣ በትዕቢት በጉራ አይደለም፣ መድረክ ላይ ቡስት በማድረግ ያለኔ ሰው የለም በማለት ሰው ለመጨበጥ እስኪንቁ ድረስ ልዩነትን በመፍጠር አይደለም። እውነተኛ አገልጋይ ዝቅ የሚል ነው፣ እንደ ኢየሱስ እግር የሚያጠብ ነው። መጽሐፍ ማበሻ ጨርቅም ማነሳ፣ ከየት እንደመጣ ወዴትም እንደሚሄድ አውቆ ኢየሱስ እግራቸውን ሊያጥባቸው ጀመረ ይላል። ጎንበስ የሚል ነው እውነተኛ አገልጋይ። በዚህን ያክል ልክ መስፈርቱን ራሱ ክርስቶስ ኢየሱስን ካላደረግነው በእውነት አገልግሎት በቃ መንገድ መሳት ነው የሚሆነው። አገልጋይ እንትን ልክ ትምህርት ቤት ሜዲካል ሳይንስን አጥንቶ ዶክተር እንደሆነ አንድ ሐካሚ በካርድ እንድታገኟቸው የሚፈልጉ አገልጋዮች አሉ። ወረፋ ሲይዟችሁ ማለት ነው። እነሱ ጋር እግዚአብሔር የታጨቀ እንትን አለ፣
መድኃኒት አለ። እናንተ ታማሚዎች ናችሁ። ስትገቡ ለሁላችሁ መድኃኒትን እያደሉ የሚኖሩ የሚመስላቸው ተላላ አገልጋዮች። በእርግጥ ምዕመኑ በዚህ ሜንታሊቲ ነው የተሰራ። አገልጋዩ ሐኪም ነው፣ ምዕመኑ ታማሚ ነው። ከዛ ፈውስን የሚሰጣቸው መጽሐፉ የሚለው እኔ አምላካችሁ እግዚአብሔር ፈዋሽ አምላክ ነኝ ነው የሚለው። ልጆች ከሆናችሁ በኋላ ሊሰማችሁ ድምፃችሁን ሊያዳምጥ አባ አባ የምትሉበትን የልጅነት መንፈስ አካፍሏችኋል። ስትንበረከኩ እንቶኔ ከሚባለው አገልጋይ ባነሰ ክብር ባነሰ ማዕረግ አይሰማችሁም። እግዚአብሔር ማለት የመጨረሻ እግዚአብሔር ፊት ያለን ፖዚሽን ልጅ መሆን ነው። ያ ልጅነት ውስጥ መሰማት አለ፣ ከእግዚአብሔር ጋር የማውራት መብት አለ። እና ፕሊስ እየተናገርን ያለን የሆኑ ሰዎችን የሆነ ሱፍ የለበሰ ሰውዬ ከመድረክ ላይ ስለመፈጥፈጥ አይደለም። በጣም ብዙ ሰዎች አሉ እዚህ ምድር ላይ ብዙ ሰዎች የሚሰሟቸው። የትኛዎቹንም አንስተን ሀሳብ አንሰጥባቸውም፣ አንናገራቸውም። እኛ እየተናገርን ያለው በአምላካችን በእግዚአብሔር ስም ስለተነገደ ነው እንጂ ምን አገባን? ስለሌላው ጉዳይ ምን አገባን? ሰሞኑን አይታችኋል። እንደ ግለሰብ ብቻ ሳይሆን እንደ ተቋም እነዚህ ሰዎች ክብር እንደሌላቸው 2 ዓመት 100 ዓመት ሊሞላት ምድሪቱ ላይ 2 ዓመት የቀራትን ቃለ ሕይወት ቤተክርስቲያንን እንዴት እንደሚያንጓጥጡ እንዴት እንደሚሳደቡ ተመልክታችኋል። መካነ ኢየሱስ ቤተክርስቲያንን እንዴት ልቧ ያበጠ ውርጋጥ ምናምን ብለው እንደ አንድ ተራ መንደር ውስጥ እንዳለች እንደ አንድ ማንም አፉን እንደሚያላግድባት ተራ ሴት ልክ አይነት ተራ ሴት ምላችሁ በሰው እይታ ነው። ተራ የለም፣ የሰው ተራ የለም። መርካቶ ነው ተራ ያለው፣ እንጨት ተራ ምን ተራ ያለው እንጂ እግዚአብሔር ፊት የሰው ተራ የለም። እና እንደ አንድ ሁሉም አፉን እንደሚያላግድባት መንገደኛ ሴት እንዴት መካነ ኢየሱስ ላይ አፋቸውን እንደከፈቱ ተመልክታችኋል። አንዳንድ በትዕቢት የተወጠሩ ሰዎች። ይሄ ምንድን ነው የሚያሳያችሁ? ኤልደርሶቻቸውን አያከብሩም፣ ቀደምቶቻቸውን አያከብሩም። የዕብራውያን ጸሐፊ ይሄ የሚለው እግዚአብሔርን በመምሰልና በመፍራት በጽድቅ በቅድስና ምሳሌ የሚሆኗችሁን ዋኖቻችሁን ምን በሉ ምሰሉ፣ ከዛ አክብሯቸው። ዋኖቻችንን እንድንመስል እንድናከብር መጽሐፍ ቅዱስ ያዛል። አሁን በጣም ብዙ ሰው እኛን በተመለከተ አገልጋይ ታሳዳላችሁ ምናምን። እነዚህ እኮ ጥንታዊ የመጀመሪያዎቹን አብያተ ክርስቲያናት በማሳደድ እኮ ነው የሚኖሩት። አሮጊት ብለው ሙሉ ወንጌል ቃለ ሕይወትን መሰረተ ክርስቶስ ሕይወት ብርሃን አሮጊት እያሉ የሚጠሩ በውስጥ በኩል እነዚህ አብያተ ክርስቲያናትን ለመከፋፈልና ለማፍረስ ቀንና ሌሊት የሚሰሩ መንጎቻቸውን በጠበቃቸው የሚያናደዳቸውን የሚያቃጠላቸው አይነት ሰዎች ናቸው። ስለዚህ ምንድን ነው የምትለው ካላችሁኝ እያልኩ ያለሁት እውነተኛ አገልጋይ ሚዛኑ የአገልግሎት መስፈርቱ ራሱ ክርስቶስ ኢየሱስ እንጂ ማንም አይደለም። ስለዚህ ማንን እንምሰል? ስናገለግል ኢየሱስን እንምሰል። በትዕቢት አትወጠር። አለው አትበል። መንገድ ይነጠፍልኝ፣ ቄጤማ ይጎዝጎዝልኝ፣ ሬድ ካርፔት አንጥፉልኝ ምናምን አትበል። ፊት ለፊቴ 2 ጋርዶች መጽሐፍ ቅዱስ ይዘውልኝ ይሄዱ አትበል። ከየት የተማርክ ሆነ? ማን አንተ? የእግዚአብሔር ልጅ የክርስቶስ ኢየሱስ ፈለግን ያልተከተልክ በእርሱም ደግሞ ለአገልግሎት ያልተጠራክ ራስህን የጠራክ የራስህ ጠሪ ስለሆንክ ነው በዚህ ያህል መጠን ሰዎች እንዲያጎበድዱልህና እንዲሰግዱልህ የምትፈልገው። አለቀ። ሌላ ታሪክ የለም። አለቀ። እውነተኛ ክርስቶስን የተመለከተ አገልጋይ የተሰበረ ነው። ራሱን አይሰብክም። ራሱን በሰዎች ፊት የሆነ እንደሆነ አርጎ አይስልም። ምክንያቱስ መጽሐፍ ቅዱስ እንደዚህ አይነት ትምህርት ስለማያስተምር እና አትሊስት አሁን ቅድም እዚህ ገብታችሁ አገልጋይ የምትጫወቱ ሰዎች ቢያንስ ከሰው ጋር እንዴት ማውራት እንዳለባችሁ በማታውቁበት መንገድ እንዴት አገልጋይን ለማለት ትደፍራላችሁ? ከማቲ ጋር እሺ፣ እኔን ተወኝ፣ እኔን ታቀኛለህ። ድሮ ቪዲዮዬን ምናምን ስታይ የተቆራረጠ ቪዲዮ ደብርክ ይሆናል። አቡና የሚባል ልጅ ምናምን የሚል የሆነ ነገር ስላል ማቲን አታውቀውም። በዚህ አሁን ሰሞኑ ላይፍ ሲገባ ምናምን ከማየት ውጭ ለማቲ የተለየ ክፉ ማመለካከት ሊኖርክ አይችልም። ከሱ ጋር እንኳን መግባባት አለ። በእኔን እሺ የሆነ በሆነ ነገር ስለህኛል እኔ ልደብርህ እችላለሁ።
ስለዚህ እንደዚህ ይላል እንደዚህ ይላል ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 4 ላይ በጣም ደስ የሚል ሐሳብ አለ። ከቁጥር 2 ጀምሮ ላንብላችሁ። ከቁጥር 1 ጀምሮ ላንብላችሁ። ምንም ያስከፍለን ነገር የለም። ስለዚህ ምክንያት ምሕረት እንደተሰጠን መጠን ይህንን አገልግሎት ስላለን አንታክትም። ነገር ግን የሚያሳፍረውን ስውር ነገር ጥለናልና በተንኮል አንመላለስም። የእግዚአብሔርን ቃል በውሸት አንቀላቀልም። እውነትን በመግለጥ ግን በእግዚአብሔር ፊት ለሰውና ለሰው ሕሊና ሁሉ ራሳችንን እናመሰግናለን። ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉት ነው። ለእነርሱም የእግዚአብሔር ምሳሌ የሆነው የክርስቶስ የክብሩ ወንጌል ብርሃን እንዳይበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። የምፈልገው ይሄ ቁጥር 5 ነው። ክርስቶስ ኢየሱስ ጌታ እንደሆነ እንጂ ራሳችንን አንሰብክምና ስለ ኢየሱስ ራሳችንን ለእናንተ ባሪያዎች እናደርጋለን። ሃሌሉያ! ይህ አገልግሎት ስለተሰጠን አናፍርም፣ አንታክትም ያለው ጳውሎስ የአገልግሎቱ መገለጥ ሲናገር ኢየሱስ ጌታ እንደሆነ ነው የምንሰብካችሁ፣ ራሳችንን ቀላቅለን አንሰብክም ይላል። ቀጥሎስ ስለ ኢየሱስም ራሳችንን ለእናንተ ባሪያ ያደረግን። ጌታ አይደለም ያደረግ መጽሐፍ እንዲይዙ እንዲያጎበድዱላቸው ከኋላ እንዲከተሏቸው ፎጣቸውን የሚሸከም ተሸካሚ አይደለም የፈለጉት፣ ራሳቸውን ባሪያ ያደረጉ እንደ ሎሌ ያገለገሏቸው። ኢየሱስ ያገለገለው ይሄን ነው። ለሐዋርያቱ ለዚህ ነው እኔ በማዕድ የተቀመጣችሁትን እናንተን እንደሚያስተናግደው ሰው ነኝ፣ አገልግሎቴ ይሄ ነው አላቸው። በትዕቢት መወጠር፣ እኔ ብቻ አለው ማለት፣ እኔ ሁሉን አውቃለሁ አይነት ነገር፣ እንደዚህ ነኝ ገና በካልሴ ፕራይቬት ጀት ይኖረኛል የሚል እንደ እዩ ጩፋ አይነት በትዕቢት ጣሪያ የነካ ንግግርን መናገር እንደዛ አይደለም። ኢየሱስ በመካከላቸውን ሕፃን አስቀመጠና እንደዚህ ካልሆናቸው አትገቡም መንግስተ ሰማያት። ራሱን ዝቅ ያደረገ ራሱን ዝቅ ያደረገ ማን ነው ከኛ መካከል የሚበልጠው ሲለው ራሱን ዝቅ ያደረገ ነው። ከእናንተ ራሱን ከፍ የሚያደርግ ራሱን ዝቅ የሚያደርግ ከፍ ይላል አላቸው። አለቀ። ወንጌል እውነት ይሄ ነው። ራሳቸውን በዓለም አቀፍ እንደሆኑ የሚነግሩን ያላዩት ነገር ይሄ ወንጌል አይደለም ወገኖች፣ ወንጌል አይደለም። ወንጌል በክርስቶስ ኢየሱስ ትህትና ስለ ቤተ ክርስቲያን ጥቅም ራስን ሁሉን እየተውን ለክርስቶስ ኢየሱስ ማንነት ራስን አሳልፎ መስጠት ነው። ለአብያተ ክርስቲያናት ጳውሎስ ከዚህ በፊት ብለነዋል፣ በጣም ብዙ መከራ ደርሶበታል። በዚህ ሁሉ ግን የሚጨነቀው የማስበው ስለ አብያተ ክርስቲያን ነው አለ። በቃ አለቀ። የአንድ አገልጋይ አይምሮን ሰቅዞ የሚይዘው ጉዳይ የአብያተ ክርስቲያናት ጉዳይ ከሆነ የቤተ ክርስቲያን ክብር ይቀድማል። ስለዚህ እነዚህ ሰዎች የእግዚአብሔርን ክብር የሚፈልጉ አይደለም፣ የራሳቸውን ክብር የሚፈልጉ ነው። ቅድም ጆን በጠቀሰው የፊልጵስዩስ መጽሐፍ ምዕራፍ 3 ላይ የሚናገረው እንደዚሁ ክብራቸው በኖራቸው ሆዳቸው አምላካቸው፣ ክብራቸው በኖራቸው ሀሳባቸው ምድራዊ ነው፣ ከዛ ጥፋታቸው ከቀድሞ ይልቅ እጅግ ይፈጥናል አለ። እኛ ግን ሀገራችን በሰማይ ነው፣ ከዛ የሚመጣውን መድኃኒት ክርስቶስ ኢየሱስን እንጠብቃለን። ይሄ የሚያረጀው ይሄ የሚሞተው ሰውነት አዲስ በሆነው በትንሣኤው ሰውነት ምን ይላል? በአይን ቅስፈት ይለወጣል አለ። ስለዚህ እውነተኛ አገልጋይ የምድርን ጉዳይ ትኩረቱ አድርጎ የሚያይ ምድራዊ ተስፋን ብቻ እየያዘ የሚያገለግል አይደለም። ለምንድን ነው የቅድሙ ልጅ ሪችማን ምናምን ብሎ ስም የጻፈው? ባለጸጋ ስለመሆን ነው። ነገር ግን ባለጸጋ ሊሆኑ የፈለጉ ራሳቸውን በልዩ ልዩ ምኞት ወጉ። ጳውሎስ የሚለን ወጉ። አንዳንዶች ይህንን ባልጽግና ሲፈልጉት ከሃይማኖት ሁሉ ወጥተው ስተዋል። በቃ ይሄ ዓለምን ወዳድነትን፣ ይሄ ቅጥ ያጣ በእግዚአብሔር ቦታ ገንዘብን የማፍቀር ህይወት ከሃይማኖት የሚያሰናክል ራስን በልዩ ልዩ ምኞት እንድንወጋ የሚያደርግ እንደሆነ ባይብል ነው የሚናገረው። መስቀሉን እንድንመለከት የእግዚአብሔርን ልጅ ኢየሱስን እንድንመለከት የምር ራሳችንን ቼክ እናድርግ። አንተ አትፈልግም ይለኛል፣ አንተ አትፈልግም ይለኛል። አይተዋል፣ ተሰማየው። ሪችማን አለኩ ጸጥ ብሎ ነበር። አሁን እና
እና እኔ እያልኩ ያለሁት ምንድን ነው ገንዘብ አያስፈልግም አይደለም ያልኩት። ገንዘብን ግን ከአምላክና ያንን የሆነ ቃል ታስታውሳል። ወንድሜ ገንዘብ ወሰደብኝና ፍረድልኝ ሲለው በእናንተ ላይ ማንፈራጃ ያደረገኝ ከመጎምጀት ተጠበቁ። ገንዘብን የሚወዱ አንድ ባለጠጋ ነበረ። እረፊ ቢ ጠጪ ይላታለሁ ነፍሴ ሲል ነፍስ በዚህ ሰዓት ትፈልጋለች አለው ሲላቸው ገንዘብን የሚወዱ ፈሪሳውያን ከአፉ ሊነጥቁ ይፈልጉ ነበር ይላል። ቀጥል። እያወራ ከአፍ ሊነጥቅ ስለፈለገ ነው ልጅ ግድ ነው። ለዚህ ነው ኢየሱስ ክርስቶስ እዛው ቦታ ላይ አይደል ለሁለት ጌቶች ልትገዙ አይቻላችሁም፣ አንዱን ትተውና ወደ አንዱ ትሄዳላችሁ፣ አንዱን ትጠሉና አንዱን ትወዳላችኋል አለ። በቃ ቤተክርስቲያን ውስጥ ብርና ብሎ የሚጮሁ እንደ ጂፒኤስ አይነት ሰዎች ጭራሽ ቤተክርስቲያን ማታውቀውን አይነት ጸሎት ማለት ነው። ጳውሎስ እኮ ገንዘብ ለሰጡት ለፊልጵስዩስ ሰዎች ቅድም ላልናቸው ሰዎች የምስጋናን ደብዳቤ ጽፎላቸዋል። ነገር ግን ለእኔ ስለሰጣችሁኝ ብቻ ሳይሆን ለእኔ በመስጠት ስለሚበዛላችሁ ስጦታ ነው ይህንን እምላችሁ። አምላኬ ከማያልቀው በረከት በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ፣ የምትፈልጉትን ሁሉ ይሙላባችሁ የሚል ወንጌል የለንም። የምትፈልገው ሁሉ ታገኛለህ የሚል ወንጌል የለንም። የሚያስፈልገን ሁሉ ግን በክርስቶስ ኢየሱስ ይሙላብህ የሚል ወንጌል አለ። ስለዚህ እኔ የምፈልገው አይደለም፣ እግዚአብሔር ያስፈልግሃል ብሎ የሚያስበውን እንዲሰጠኝ አስባለሁ። ምክንያቱም እኔ ለልጆቼ የሚያስፈልጋቸውን አንዳንድ ማደርግላቸውን እኮ ነገር ራሱ ስሙን አያውቁትም ልጆቼ። ልጅ ያላችሁ ሰዎች ታውቁታላችሁ። የምታደርጉላቸው ጉዳይ የሚበሉትን ምግብ በስም መጥራት አይችሉም፣ ግን ታደርጉላቸዋላችሁ። እውቀታቸው ላይ አይደለም ዲፔንድ የሚያደርገው እናንተ የምታደርጉላቸው ነገር። ጥያቄያቸው ላይ አይደለም ዲፔንድ የሚያደርገው፣ ፍላጎታቸው ላይ አይደለም ዲፔንድ የሚያደርገው። እናንተ ወላጆቻችሁ ያስፈልጋቸዋል ብላችሁ የምታስቡትን ሁሉ ነገር በአቅርቦት ደረጃ ትሰጣቸዋላችሁ። እግዚአብሔርም ለእኛ አባታችን ነው። የሰማይ አምላካችሁ የሚያስፈልጋችሁን ያውቃል አለ ኢየሱስ፣ ሳትጠይቁት ሁሉ። አሁን አንዳንድ ጊዜ ስለ ጸለይን ብቻ የሚመስለን ጸሎት በጣም እጅግ ወሳኝ ነው። ኢየሱስ የሰጠው ፕሪንስፕል ነው፣ ዋና ትእዛዝ ነው። ነገር ግን ከዛም ባለፈ የሚያስፈልገንን ሳንነግረው ደግሞ የሚያውቅም አምላክ እንዳለ ማሰብ አለብን እና ወንጌል መድረክ ላይ ገንዘብ ማምረቻ፣ ገንዘብ ማብዣ ሆኗል። ማንም ሰው ግድ አይሰጠውም። አሁን አንዳንድ ሰዎች እዚህ ያው ጥቂት ሰዎች ናቸው በዚህ ላይ ብላይ ያሉት። አንዳንድ ሰው የኔ ንግግር ያሳስባል። ያ ልጅ አሁን ቅድም ፕሮፌት ነኝ ምናምን የሚለው ልጅ በቃ የኔ ንግግር ነው የሚያሳስበው። ዓለም ላይ ግን ኤቲኤም አምጣ እየተባለ መድረክ ላይ 1 ሰዓትና 2 ሰዓት ተከታታይ ሳምንታቶች መድረኮች ላይ ስለ ገንዘብ ነው። ሚራክል የሚባለው ግለሰብ ጋር የሚሰበሰቡ ሰዎች ኢየሱስን ይሰሙታል፣ በጭራሽ ስለ ኢየሱስ አያወሩም እኮ። ወይ ስም ይጠራል፣ ወይ የገንዘብ ቁጥር ይጠራል፣ ወይ አርሰናል ያሸንፋል ይባላል፣ ወይ የዚህ ዓለም ነገር ይወራል። እና እሱን በቃ ጆሮቸውን ከፍተው የዚህ ዓለምን ጉዳይ ሲሰሙ ይውላሉ። ከዚያ የት ነህ ሲባል ቸርች ነበርኩ። ምን ስታደርግ? መንፈሳዊ ነገር ውስጥ አልነበርክም፣ ዓለማዊ ጉዳይ ውስጥ ነበር። ምክንያቱም የክርስቶስ ኢየሱስ ወንጌል ወይም የእግዚአብሔር ወንጌል ዋና አጀንዳው፣ ዋና ማዕከላዊ ጉዳይ ስለተከፈለልህ ዋጋ፣ ስለሚመጣው ስለ አዲሱ መንግስት ተስፋ፣ በዚህ ምድር ላይ ኢየሱስ ክርስቶስን በማመን የሚገኘውን እረፍት፣ ይህንን የህይወት ማለት ነው ለወንድሞች ስላለ መቆረስ፣ በጽድቅ በቅድስና እግዚአብሔርን በመፍራት በዚህ ምድር ላይ ስለምትመላለሰው ምልልስ ነው እንጂ ወንጌል የሚነግርህ እንጂ በፍጹም ከዛ አልፎ ኤቲኤም ስታመጣ ይሞላልሃል፣ ገንዘብ ያልሰራህበትን ታገኛለህ የሚል ትምህርት የለም። ቢኖር እኮ ሁላችንም ይሄ ጉዳይ እኮ እንቀበለው ነበር። ቢኖርና የእግዚአብሔር ቃል ቢሆን ይደብረናል፣ አቀንቃኝ ሁሉ ልንሆን እንችላለን። ግን ውሸት ነው። የሚያስፈልገን ሳይኖር አሁን የምንፈልገው በህይወታችን ሳይኖር አሁን ሁሉ ስለሞላልን የገንዘብን እየገፋ ነው አይደለም። እግዚአብሔር ከሌለበት በረከት እግዚአብሔር ያለበት ማጣት ስለሚሻል ነው። ልክ መዝሙረኛው ዳዊት እንዳለው እግዚአብሔር ከሌለበት ጮማ እግዚአብሔር ያለበት ጎመን ይሻላል እንዳለው ማለት ነው። እግዚአብሔር ከሌለው ምቾት፣ እግዚአብሔር ከሌለው ቅንጦት፣ እግዚአብሔር ከሌለው መወደድ፣ እግዚአብሔር ከሌለበት መሰማት፣ እግዚአብሔር ከሌለበት መታጀብ፣ እግዚአብሔር የሌለበት ባዶነት፣ እግዚአብሔር የሌለበት ድርቀት ይሻላል። እግዚአብሔር ያለበት ድርቀት ይሻላል። እግዚአብሔር ያለበት ባዶነት፣ እግዚአብሔር ያለበት ብቸኝነት ይሻላል። እና
ያንንም ማሰብ አስፈላጊ ነው። እነዚህ ሰዎች እግዚአብሔርን ሲያስቡ ከቁስ ጋር ነው የሚሰፉት። እግዚአብሔርን ሲያስቡ ከፈውስ ጋር ነው የሚሰፉት። አይደለም። እግዚአብሔር ይፈውሳል። አዎ ይፈውሳል። ግን እግዚአብሔር ከፈውስ ጋር ብቻ የሚያያዝ የህይወት አምላክ ነው። ገባ? ከፈውስም ያልፋልልህ ነው። የሆነ ነገርን አይንን ከማብራት ያልፋል። የዘላለም ብርሃን የሚሆንም አምላክ ጭምር ስለሆነ ማለት ነው። ስለዚህ አትሊስት የጮሆን ያለንበት የውስጣችን ጩኸት ይግባችሁ። በተለይ ኮመንትን የምትዳረቁ ሰዎች እንዴት እንደዚህ እየነገርንህ እንደዚህ የወንጌልን እውነት ለማውራት እየሞከርን እንዴት መተከኛ ጋር የመጋጨት ሞራል ይሆንልሃል? እኔ እኮ ያሳዝነኝ ከዚህ በኋላ ይመጣና አንተ ምና የእግዚአብሔርን ቃል አውራ ምና ይለኛል። ይመጣና ቀጥል ማቲ ቀጥል። እሺ ተባረክ አቤላ፣ በጣም ጥሩ ፖይንት ነው ያነሳው። እንግዳ ስላለን ግራ ነው የሚለው ይቅርታ አድርግልኝ። እንግዲህ ግራም ብዬ ከሆነ አሳስቸው ከሆነ ስምህ ከዛ ጆያ ሀሳብ ይኖራል መሰለኝ። ተቀጥልና ወደ መጨረሻው እንመጣለን፣ እንጨርሳለን። ግራ እንዴት ነህ? አለ